የእሱን ታሪክ አትንገረኝ። እግዚአብሔር ለእስራኤላውያኖች ያስተላለፈው መልእክት ለምን አስተላለፈ? ንገረኝ። ለምን አስተላለፈ? ይሄንን ለጣዖት ይሄን ጣዖት አድርጋችሁ እንዳስሉ እንዳታመልኩ ለምን አለ እግዚአብሔር? በፈርዖን ግዛት ውስጥ ስዕላ ስዕልም ሆነ ቅርጻ ቅርጽን ድርጊት ያደርጉ ነበረ ፈርዖናውያን፣ እንዲሁም የፈርዖን ተከታዮች። አሁን እሱን ነገርኩ። አየኸው? አሁን አስተካከልኩ። ጥሩ እኔ አውቀዋለሁኝ ታሪኩን እኮ እናውቀዋለን። ወንድሜ የምታውቀው ከሆነ ተናገር። መዝሙር ያደል አዳምጠኝ። አሁን እስራኤላውያኖች በፈርዖን አገዛዝ ስር ነበሩ። በፈርዖን ቦታ ደግሞ የፈርዖን ተከታይ የሆኑት ስዕላ ስዕልን፣ ቅርጻ ቅርጽን እንዲሁም ጣዖታትን እያደረጉ ያጎነብሳሉ። የፈርዖን ተከታይ የሚባል ሳይሆን በፈርዖን ባርነት የነበሩት ጠቅላላ ወንድሜ። አሁንም ማስተካከል እኮ በፈርዖን ግዛት ውስጥ ያሉ እነዚህ እስራኤላውያኖች ማስገባት ከፈለክ ማስገባት ትችላለህ። በፈርዖን ግዛት ውስጥ ያሉ ማስገባት ትችላለህ ሳይሆን ሪያሊቲውን ተናገር ወንድሜ። እንደዚህ በግምት የምታወራ ከሆነ መጽሐፍ ቅዱስን አታውቀውም። የኔ ልንገርህ። መጽሐፉን ታወቁ። ታዲያ በትክክል የፈርዖን ተከታይ ይባላል እንዴ? የፈርዖን ተከታይ ይባላል። የፈርዖን ተከታዮች ናቸው። በሱ ስር ያሉ ናቸው። ሁሉም ናቸው። የፈርዖን ተከታይ ሆኖ አይደለም ወንድሜ። ፈርዖን በግድ በባርነት የሚገዛቸው የሚያሰግዳቸው፣ ሙሴም የተላከበት ምክንያት በእሱ አስተዳደር ውስጥ ነው ያሉት። ቆይ አንዴ ስማኝ ወንድሜ ፕሊዝ። ይኸውልህ የክርስትናውን ትምህርትና ታሪክ ፍሎ ካላወቅከው እኛ እንንገርህ። የግድ እኮ አንተ ማወቅ አይጠበቅብህም። መጽሐፉን አውቀዋለሁኝ። ምንድነው ግልጽ ነው እኮ መጽሐፉ በአማርኛ ያለውን እጃችን ላይ አንብበነዋል። ብታውቀው አይሁድ አትልም እኮ አታውቀውም። በጎሳቸው ነው አይሁድነታቸው እኮ እስራኤል ብሎ ማለት ምንድን ነው? አይሁዶች አይደሉም እንዴ? አይደሉም። መቼ ነው አይሁድ ነው የተጀመረው? ንገረኝ። በሙሴ ጊዜ ነው አይሁድ ነው የተጀመረው? እኔ የጎሳ ስም ነው የጠራውልህ። ወይ ጉድ! አይሁድ የሚባለው ግሩፕ የተፈጠረው በሙሴ ጊዜ ነው ወይ? በየትኛውም ጊዜ ይፈጠር፣ እስራኤላውያኖች አይሁዶች ናቸው። ምንድነው ችግሩ? በጣም ለየት እየሆነብኝ ነው። በቃ ስለማታውቀው ነው ልንገርህ። መቀበል ግዴታ አይደለም። ልንገርህ ችግር የለም። አሁን ርዕሱ ላይ እናተኩርና በቃ ርዕሱ ላይ ስናተኩር የማታውቀውን አላውቅም የምታውቀውን ደግሞ አውቃለሁ እያልክ ብትሄድ ይሻላል። ያለበለዚያ ምንም የግድ ማወቅ አይጠበቅብህ። ሙስሊም ነህ አንተ እኮ አልኩህ። አንተ ዝም ብለህ ማንበቡን ነው እንጂ ክርስቲያኖች ይህን ፍሎሄን ታሪክ መፈራረጁን ትተን እየተጠያየቅን ብንመልስ መልካም ይመስለኛል። መፈራረጁን እንተወው። እሺ ልጠይቅህ። ሙስሊም ስለሆን ከአማርኛ የተጻፈው አይገባክም አይባልም እልሃለሁ። ለምን መሰለህ? የማይባል ነገር ጨምረው የተጻፈውን እያነበብን ያለ ነው። መፈራረጁን እንተወው። መፈራረጁን እንተወው። አይሁድ የሚል አሳየኝ። አይሁድ የሚል ጽሑፍ በሙሴ ውስጥ አይሁድ የሚል አሳየኝ። እኔ አይሁዶች ያልኩበት ምክንያት እየተረዳኸኝ ከጎሳ አንጻር ነው እንጂ የጠራውልህ ተገረዙ አልተገረዙ የሚለውን አይሁድ የሚል ስጠኝ። ማስረጃ ስጠኝ። ጠይቀኝ ብለኛል፣ እየጠየቅኩ ነው። አውቃለሁ ብለሃል፣ አሳየኝ። አይሁድ የሚል አሳየኝ። ይኸውልህ መዝሙር እኔ አይሁድ ያልኩት ከምን አንጻር ነው ብለህ ብትጠይቀኝ መገረዛቸው አለመገረዛቸው አይደለም። እኔ ያንን አምጥቼ አይደለም እየሞገትኩ አይሁድ ተብሎ ከመገረዛቸው በፊት ወይም ከተገረዙ በኋላ አይደለም። ስለ ሙሴ ስላወጣቸው ህዝቦች ስታወራ አይሁድ ናቸው የሚል ማስረጃ አምጣ። አይሁድ ብለሃል። የት አሉ አይሁድ የሚል? ከዘር አንጻር ነው አይሁድ ያልኩት። እኔ ተገረዙ አልተገረዙ እየሞገትኩ አይደለም። ወንድሜ አይሁድ የሚባል ዘር የለም። እሺ በቃ ይሁን በቃ አይኖርሽ ችግር የለውም። እዚህ ጋር ጥቅሱ ላይ ፎከስ እናደርግ። ለምን አላውቅም አትልም? ቆይ ለምንድን ነው እንደዚህ የምንላፋው? እኔ ከጎሳ አንጻር ነው ያልኩህ። አማራ ትግሬን ከሚባለው አንጻር ነው የምልህ። አማራ ትግሬ የሚባልም አይደለም አይሁድነት ወንድሜ። እየተረዳኸኝ አይደለም። ኤቴኒክ የሚባል ነገር አለ። ከጎሳ አንጻር ነው ያንን አይሁድነትን ያነሳውኝ እንጂ ከመገረዛቸው በፊት ከተገረዙ በኋላ የሚለውን አይደለም። ለአንዴና ለመጨረሻ ጊዜ አሁን እዚህ ጋር ጥቅሱ ላይ ፎከስ እናድርግና እግዚአብሔር እስራኤላውያኖችን በሙሴ አማካኝነት ሙሴን ወደ እስራኤል ሲልከው ዘጸአት 7:1 ላይ አምላክ አድርጌሃለሁ ብሎ ይልከዋል። ከዛ በኋላ ከእሱ አገዛዝ ስር እስራኤላውያኖችን እንዲወጡ ካደረገ በኋላ ይህን ትእዛዝ አዘዛቸው። ወንድም ያዳም ሚዩት ለምንድን ነው የምታደርጉኝ? ሚዩት አታርጉኝ። ሚዩት እያደረጉኝ ተሳስቶ ነው መሰለኝ። ዮኒ ነው አንተ ዮኒ እንዳታረግ ተሳስቼ ነው አትልቃለሁ ብዬ ነው መምህር ሶሪ። እሺ ችግር የለውም። ይኸውልህ አይሁዳዊ ያልከው ውሸት ስለሆነ ይሄንን ማረም አለ። እሺ ውሸት ይሆን ስህተት ነው ይሄ። እኔ እውነት ነው ብዬ አይደለም ያልኩት። መዝሙር ምንድን ነው እኔን ውሸት ለማስበል የምትሞክረው? ውሸት ስለሆነ ነው የተናገረው። ውሸት ነው
ላርምም ሞከርኩኝ። ትክክል አይደለም ያልኩ ትደጋግመዋለህ። ስለዚህ እየደጋግመው ከሆነ ሆን ብለህ ውሸት ነው የሚሆነው። አይሁድነት ጎሳነት ነው። እሺ በቃ ውሸት ይሁን። እሺ በቃ አይሁድ የሚባል ጎሳ የለም። አይሁድ የሚባል ጎሳ ተሳስቻለሁ። ኦልራይት ኦኬ ተሳስቻለሁ። እሺ ይሁን። አሁን ወደ ጥቅሱ ፎከስ እናድርግና እስራኤላውያኖች ከግብፅ እገዛ ስር ወጥተው እግዚአብሔር ይህን ትእዛዝ ሰጣቸው አይደለ? አዎ እግዚአብሔር ይህን ትእዛዝ ሊሰጣቸው ነው። ምን ትእዛዝ ሲሰጣቸው? በግብፅ ሀገር የነበራቸውን ልማድ ስለሚያውቅ እግዚአብሔር ምን አለ? ይሄን እንዳታረጉ፣ እንዳታመልኩ፣ ቀርጻችሁ ስላችሁ አምላክ ብላችሁ እንዳታመልኩ አለ አይደል? ምክንያቱም በፈርዖን ቤት በፈርዖን ግዛት እያሉ ጣዖታትን እየቀረጹ ለራሳቸው ምልክት እያደረጉ አምላኮቻችን እያሉ ለእግዚአብሔር ሳይሆን እነሱን አምላክ አድርገው ይገዙ ይሰግዱ ነበር። ገባሁን? ገብቶኛል። እና እስራኤላውያኖች ይሄ በዚህ ድርጊት በፈርዖን የነበረው አይነት ክስተት እንዳይከሰት ማስጠንቀቂያ እየሰጣቸው ነው አይደል? አዎ። ከዛ በኋላ አረጉት አይደለ? ትዝ ይልሃል። የት እንዳደረጉት እስኪ ማስረጃውን ስጠኝ። ጥጃ በወርቅ እናሳጥረው። አንተንም እንዳይደክምህ መሽቷል እያልክ ነው። ጥጃ ሰርተው አምልከዋል። ጥጃውን ሰርተው ምንድን ነው ያሉት? አምልከዋል እኮ። ምን አሉ? ጥጃውን ሰርተው እንደ አምላክ ቆጥረውታል እኮ። ምን አሉ? አምላካችን ይሄ ነው አሉ አይደል? እንደ አምላክ ቆጥረውታል አልኩኝ እኮ። አምላካችን እዛው እኮ ቃል በቃል እኮ አለ። አምላካችን ይሄ ነው አሉ አይደል? ግጭት የለንም። አምላካችን ወንድሜ ቆጥረውታል ሳይሆን አምላካችን ይሄ ነው ብለው መስክረዋል አይደል? አውቃለሁ። አንተም ታውቃለህ። እሺ ምኑ ነው የማውቀው? ይኸውልህ ቆጥረውታል ሌላ ነው፣ መስክረዋል ደግሞ ሌላ ነው። መቁጠርም ብቻ ሳይሆን ከዛ አልፈው አምላካችን ይሄ ነው ብለዋል አላሉ? እሺ ምዕራፍና ቁጥሩን ስጠኝ። አውቃለሁ አላልከኝም? እንዲያሁኑ አሁን እኮ ተስማምተን ነበረ፣ ግን አሁን አንተ እንደዛ እያልከኝ ስለሆነ ምዕራፍና ቁጥሩን ስጠኝ። የት ቦታ? እሺ ማለት ለተመልካችን እንዲማር ከማለት አንጻር ነው። ይሁን መልካም። ኦሪት ዘጸአት ምዕራፍ 32 ሂድ። አንዴ ስልክ ለመልስ አንዴ። እንዴት አላችሁ? ምናልባት የምንድን ነው የኦሪት ዘጸአት ታሪክ ስለተነሳ ታቦት የሚለውንና ታቦቱ ላይም የተቀረጸ ስዕል ስላለ እንደ እስልምና ሱራ 2:48 ላይ ማለት ነው። እሱንም ብትሄዱበት ዲያቆን። እኔማ በጣም ሌሊት ሆነብኝ እኮ እኔ እንደው በቃ የማይሆን ነገር ሲናገር እየሰማው ስለነበረ ቆይ እስቲ ገብቼ ነገሮችን ላስተካክል ብዬ ነው። እና የእኛ ልጆችም አትሊስት ፕሊዝ እኔ ብትመልሱ ምን እንደሆነ የሆነ ዘዳግም ብሎ ስለመጣ እናንተም ደግሞ መመለስ አለባችሁ። ዘዳግም ከምን አንጻር ተነገረ? ዘዳግም ላይ ያለው ሀሳብ ምንድን ነው? ከዛ ደግሞ ዘጸአት ላይ ደግሞ ለምን ስራ ተባለ? ለምን ቅረስ ተባለ? ኪሩቤልን እነዚህን ሁሉ እኮ አትሊስት ይሄ በጣም የመጀመሪያ ጊዜ ላይ የምንማረው ትምህርት ነው እና ባይነው ሁሉም ሰው ሊያውቀው ይገባል። ይሄንን እውነቱን ለመናገር ክርስቲያን ነኝ የሚል ዘዳግም ላይ የተቀመጠው ከምን አንጻር ነው? ዘጸአት ላይ የተቀመጠው ከምን አንጻር ነው? ይሄ ልታውቁ ይገባል። መምህር ምናምን አያስፈልግም። ለዚህ መጠየቅ ነው። ኦኬ ታዲያ ዘጸአት ላይ ለምንድን ነው ኪሩቤልን ስራ ያለው? ባይዘወይ ይቅርታ መዝሙር እኔ መንገድ ላይ ስለሆንኩኝ አንተን ሳይ ነው ያረፍኩት። ይቅርታ በእኔ በኩል አልመለስኩም። ቶሎ ይቅር በሉ። ችግር የለው መምሬ፣ እርሶም አያስፈልጉም። ይሄ እኮ በጣም ወንድሞቻችን እህቶቻችን ሊያውቁት የሚገባ ነው። ይሄን ነገር ልታውቁት ይገባል ነው የኔ ፖይንት። ባይዘወይ ይሄን ብቻ አይደለም፣ በታቦቱ ላይ ብቻ አይደለም፣ በታቦቱ ላይ ብቻ አይደለም፣ በመጋረጃው ላይ ጠቅላላ እንዲሁም እሱንም ልስጣችሁ ጠቅስ መጋረጃው ላይ ጠቅላላ የሆነ ድምፅ አለ የሚረብሽ። ዘፍጥረት የምታደርግልኝ ሰው ይመጣል። ሚውላ አድርገው ቀጥል መምህር ትሰማለህ? እሺ መምህር አይደለም ወንድማችን ለእርሱ ያዙልኝ። እሺ የሆነ የሚጮህ ነገር አለ እኔ ጋር የሚረብሽ ነው። ስራ ቦታ ሙኝ ነው፣ ስልክ ተደውሎ ነው። እሺ መጣሁ። ችግር የለውም። ጨርስ ያሲን ወንድሜ፣ ችግር የለውም። እሺ ሰው ዘዳግም የተነገረው ከጣዖታት አንጻር እንደሆነ ሁሌም ይሄን መስክሩ። ምንም የሚያሳፍራችሁ ነገር የለም። ዘዳግም ላይ ይሄን አንድ ሰው አንብቦ መረዳት የሚችለው ኢዚ ነገር ነው። ምክንያቱም ከታች ሀሳቡ ምን ይላል? ቀርጸ
ስለ አምላኬ እያልክ እነሱን አትጥራ ነው። ይሄን ደግሞ ያደረጉ ነበረ። ምክንያቱም በግብፅ ቤት፣ በፈርዖን ቤት፣ በግብፅ ባርነት እግዚአብሔር ተመልኮ አያውቅም። ጣዖት ነው የሚመለከው። በጣም እልፍ ጣዖት ነው ያሉ፣ በጣም ብዙ ሺህ ጣዖታት ባይዘዌ። እንዲሁም ምን ያደረጉ ነበረ በታሪካቸው? ለእያንዳንዱ ሰው ጣዖትን ስም ይሰጡ ነበረ። ጭራሽ ጣዖታቱ እንዲገዙላቸው ማለት ነው። እግዚአብሔር የሚባል ስም አይታወቅም እዛ ውስጥ። ኦኬ። ስለዚህ ያመልኩ ነበረ። ልምምዳቸው ጣዖታት ነው። ጣዖታትን ሲያመልኩ አምላካችን እያሉ ነው የሚጠሯቸው፣ ፈጣሪያችን እያሉ ነው የሚጠሯቸው። ስለዚህ እግዚአብሔር ምን አለ? አሁን ሊያስወጣቸው ነው። ከግብፅ ባርነት አስወጣችኋለሁ። ካስወጣችሁ በኋላ ግን ይሄን ማድረግ አለባችሁ። ምን? እንደለመዳችሁት እየቀረጻችሁና የእንትን እያላችሁ አምላክ እያላችሁ ሌላ አምላክ እኔ ላይ መደረብ አትችሉም እያለ ነው እግዚአብሔር። ምን ላይ? ዘዳግም ላይ። ኦኬ፣ ዘዳግም ላይ። ዘጸአት ላይ ወጡ። ዘጸአት ማለት ራሱ መውጣት ማለት ነው። ኦሪት ዘጸአት የተባለበት ምክንያት የወጡበት ታሪክ ስለሚጀምር ነው። ኦኬ፣ ወጡና ልክ እንደተባለው በጣም ይሄ ጣዖት አምልኮ ልምምድና ፍቅር ስላላቸው ሙሴ ከነሱ ቢርቅ ምን አረጉ? ኦሪት ዘጸአት ምዕራፍ 32 እንዲህ ይላል። ኦሪት ዘጸአት ምዕራፍ 32 ላይ ምን ማድረግ ጀመሩ? ይሁት ህዝቡም ሙሴ ከተራራው ሲያወርድ እንደዘገየ ባዩ ጊዜ ይላል። ምክንያቱም ሙሴ በተራራው ላይ ረጅም ሰዓት ቆይቷል። ረጅም 40 ቀንና 40 ሌሊት ቆሟል፣ ቀርቷል ከነሱ ጽላቱን ህጉን ከመቀበሉ በፊት። ይህ ከግብፅ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና ተነስተ በፊታችን የሚሄዱ አማልክት እንስራልን። አያችሁ፣ አምላኮች ስራልን አሉ መልሰው። ህዝቡም ሁሉ በጆሮአቸው ያሉትን የወርቅ ቀለበቶች ሰብረው ወደ አሮን አመጡለት። ከእጃቸውን ተቀብሎ በመቅረጫው ቀረጸው፣ ቀልጦ የተሰራ ጥጃም አደረገው። እርሱም እንዲህ አላቸው፣ እስራኤል ሆይ እነዚህ ከግብፅ ምድር ያወጡ አማልክት ወይም አምላክህ ናቸው ብሎ ነገራቸው። እነሱም በደስታ ይሁት ምን ይላል? እንዲያውም በነጋው ማልደው ተነስተው የሚቃጠል መስዋዕት ሰው ጭራሽ ለዛ ለጥጃው መስዋዕት አቀረቡ። የደህንነት መስዋዕት አቀረቡ። ህዝቡ ሊበሉና ሊጠጡ ተቀመጡ፣ ሊዘፍኑ ተነሱ። እግዚአብሔርም ሙሴን እንዲህ አለው። አሁን አስተውሉ። ትልቁ ላይ አድርጉት። አይ ቲንክ ያሲን ማሳየት የሚፈልገው ነገር ነው አላውቅም። ትልቁ ላይ አድርጉት። እግዚአብሔር ሙሴን ምን አለው? ከግብፅ ምድር ያወጣው ህዝብ ኃጢአት ሰርቷልና ሂድ አለው። አያችሁ፣ ጠቅ ምን ሰርተዋል? ኃጢአት ሰርቷልና ሂድ። የትኛው ነው ኃጢአት የተባለው? ቀርጸው ጥጃ አድርገው ምን እያሉ? አምላካችን ያወጣህን ፈጣሪያችን እያሉ ማምለካቸው። ስለዚህ እግዚአብሔር ይህን ነው ዘዳግም ላይ ከለከለው። ኪሩቤልን ግን ሲስል ግን እግዚአብሔር ፈቅዶለት ነው። ስለዚህ ለእኛ ለክርስቲያኖች መጽሐፋችን አይጋጭም፣ እንረዳዋለን። ዘዳግም የተጻፈበት ከጣዖታት አንጻር ነው። ዘጸአት ደግሞ ከወጡ በኋላ እግዚአብሔር የክብሩ መገለጫ ሆኖ ኪሩቤልን ስራ ነው። ሙስሊሞችን ይረዳሉ? አይረዱም። ስላልተረዱ ትክክል ስህተት ናቸው? አይደሉም። ምክንያቱም በሙስሊም መነጽር ነው የሚያነቡት፣ በራሳቸው ሀሳብ ነው የሚያነቡት። እኛ ደግሞ እንደ ክርስቲያን ነው የምናነበው። ስለዚህ የእኛ መጽሐፍ የእኛ ትርጉም እኛ የምንረዳው ነው ትክክል እንጂ አንድ ሰው መቶ ዝም ብሎ አንብቦ የሆነ ሰው እንኳ አንብቦ ይህን ነገር ፈልጎ መተርጎም ይችላል። እየተነገረ ያለው ከምን አንጻር ነው? ከጣዖታት አንጻር። ዘጸአት ላይ ደግሞ ቅረጽ የተባለው ደግሞ ኪሩቤልን በታቦቱ ላይ ሳል፣ ደግሞ ፊታቸውም ይላል። ያሲንያ አንዴ ሚዩትን አንሳውና። አንስቻለሁ ሚዩት። ፊታቸው የተባለው ምን አይነት ፊት ነው? እስቲ 25 ላይ ተው ከሆነ 25 19 ላይ ዘጸአት ላይ ነው ያሉት። የኪሩቤልን ፊቶቻቸው ይላል። ምን አይነት ፊት ነው የሳለው? እሱን አንተ ብትነግረን መልካም ነው። እኔ አላውቅም። ይሄን በጣም ጥሩ። በቃ እሱ ነው። አየህ አሁን ያሲን እንደዛ ብትለን እኔ በጣም በደስታ አስረዳሃለሁ። ቅድም ምንም አይነት ምስል እንዳታደርግ ምንም አይነት ነገር እንዳቀርጽ ያለ እግዚአብሔር እዚህ ጋር መጣና ኪሩቤልን ቅረጽ፣ ከዛም ደግሞ ፊቶቻቸውን እንደዚህ አድርግ ይሏል። ኦኬ። ሙሴ መቼም የኪሩቤልን ፊት አላየም። ሙሴ የሚረዳው ፊት የሰው ፊት ነው። በሰው መልክ አድርጎ በሰው ገጽ አድርጎ ኪሩቤልን አስቀመጠ። ምኑ ላይ? ታቦቱ ላይ። ታቦቱ ላይ ብቻ አይደለም ባይዘው መጋረጃው ላይ ጠቅላላ ስሏቸዋል። ኦኬ። ይሄ በሙሴ ብቻ የቆመ አይደለም ባይዘው ሰሎሞንም ቤተ መቅደሱን ሲሰራ ስዕል እንደሳለ ታውቃለህ ያሲን? አሁን ይህንን ድርጊት በምስል አሳየን እስኪ፣ ያደረጋችሁትን ድርጊት። እኛ ቆይ እኔ እኮ ነው ያልገባኝ ነገር ይኸውልህ ያሲን፣ መጀመሪያ እዛ ጋር አትሳል አትቅረጽ የተባለው ከጣዖታት አንጻር እንደሆነ ገብቷል መጀመሪያ አይደል? መጀመሪያ ጥያቄ ስዕል መሳል አይቻልም ነበር ያልከው። ስዕል መሳል እግዚአብሔር መሳል እንደፈቀደ አሳየውክ። እሱ መጀመሪያ ተግባብተናል።
በአንደኛው ይከለክላል፣ በአንደኛው ይፈቅዳል። በቃ ሁለቱም በመጽሐፍ ውስጥ ነው ያለው። የከለከለው ሁለቱም ለምን በመጽሐፍ ውስጥ ነው ያለው። የከለከለው ከምን አንጻር ነው ብዬ ነገርኩ። እንዳይመለክ ከጣዖታት አንጻር ተቀበለዋለሁ ነው ሳትቀበለው? አዎ ከልክሎ ልቀበለዋለሁ እሱ። እሺ ዘጸአት ላይ ስራ ሲለው ከምን አንጻር ነው ስራ ያለው? ከጣዖታት አንጻር ነው? ጣዖት አምልክ እያለው ነው ሙሴ? እዚህ ጋርም ተሰርቶ ለዚህ ነገር ለተሰራው ነገር ኤደን እንደዛ ለማለት አይደለም። ኤደን ብታርፊ መልካም ነው። ከኔ ጋር አሁን ፕሊዝ። እኔ በጣም የልቦናዬን አንቺ ሳይሆን የምታውቂው እኔ ራሴ ነኝ። ማንም ቤት እንደዚህ ሪከርድ አድርጌ አላውቅም። ኦኬ ጋሽ መዝሙር እዚህ ላይ ይሄ ለሚሰራው ነገር ስሩ እያለ ለሚያዘው እግዚአብሔር ለዛ ነገር ማምለክ ይቻላል? ጥያቄን መጀመሪያ ስዕል የሚለው ዘዳግም እና ዘጸአት እንደማይገናኙ ተቀበልክ ወንድሜ? ከዛ በኋላ ለቅዱሳት ስዕላት ተስማምተናል። አይገናኙም፣ ሁለቱ አይገናኙም። በጣም መልካም። ስለዚህ ዘዳግም ስዕል አያስፈልግም ለማለት የሚቀረጽ አይደለም ማለት የሚጠቀስ ጥቅስ አይደለም ማለት ነው። ለእኔ ይላል፣ ለአንተ መልስህን መልሰህልኛል። አይሆንም ነው። አንተማ እንደፈለክ በለው። አንተ ነገ ሙስሊም ስለሆንክ ይሄን ባትቀበል ለእኛ ችግር የለብንም። እሱ ችግር የለው። ስለዚህ አሁን ወደ ምኑ መጣን ማለት ነው? ልቀጥልና ወደ ዘጸአት አንዴ ዘጸአቱ ጋር ከመመለሳችን በፊት ሶሎሞን በቤተ መቅደሱ ዙሪያ ስዕል እንደሳለ ታውቃለህ? ሰለሞን በቤተ መቅደሱ ዙሪያ ስዕል እንደሳለ ሙሴ ብቻ ሳይሆን ሰሎሞን ራሱ እንደሳለ ታውቃለህ? እሱን አላነበብኩም። ጥቅስ ልስጥህ ስጠኝና እናንብበውና ያን የሳለውን ስዕል አሁን በተግባር የምታሳየኝ ከሆነ ጥሩ፣ በተግባር የማታሳየኝ ከሆነ እናንተ ዛሬ ለእጃችሁ ላይ ያለውን ስዕል እኔ አውጥቼ አሳይና በዛ ላይ እንነጋገራለን። እኔ እኮ አልገባኝም ወንድሜ። ይኸውልህ መጀመሪያ መጽሐፍ ቅዱሳዊ ነው ስዕል ወይስ አይደለም ነው የመጀመሪያው ጥያቄ። ከዛ እናንተ የምስሉ ስዕል እንዴት ነው ብለህ ጠይቀኝ። ስዕል መጽሐፍ ቅዱሳዊ እንደሆነ ገባ ወይስ አልገባህም? ዘዳግም እኔ ያመጣሁት ጥቅስ እንደሚከለክል ነው የምረዳው። ምንም ቢሆን እንደማይፈቀድ ነው። ከዚህ በላይ ወንድሜ ይፈቀዳል ብለህ ዘጸአትን ሰጠክኛል። እሺ ተስማማን። ኦኬ ጥሩ። ስለዚህ ሁለቱ ጥቅሶች አይገናኙም። ስዕል ይከለክላል ወይስ አይከለክልም? ይሄን የጠየቁት። ይከለክላል። ከከለከለ ምንድን ነው ዘጸአት ላይ የተፈቀደው? በአንዱ ሲከለከል በአንዱ ተፈቀደ። ለእኔ ይሄ ሁለቱም መጽሐፍ ውስጥ መገኘቱ ሁለቱም ነገር አንድ መጽሐፍ ውስጥ መገኘቱ እኔ ግን ድካም ነው በእናታችሁ። እዚህ ጋር ጋሽ ስልህ ዝቅ አድርገህ እየጠራህ ነው እያሉ ነው ዲያቆን መዝሙር። እኔ ችግር የለውም። እኔ ጋሽ ብዙ ተከታዮች እኔን አንተን ያለማክበር እንዳለማክበር እየቆጠሩ ስለሆነ እኔ ችግር የለብኝም። በሌላ ነገር አትረዱ። አረ ፕሊዝ ወንድሜ፣ እኔ ብዙ ለስሜ እና ለክብር የሚጨነቀው ስላልሆንኩኝ እኔ እሱ ምንም ብዙ ችግር የለውም። ወንድሜ ችግር የለም። በጣም ጥሩ። መጀመሪያ አንድ ነገር በሌላ ነገር አትዩት። እሺ ዲያቆን መዝሙር፣ በመጀመሪያ አንድ ነገር እንታምን። ዘዳግምና ዘጸአት ላይ ያለው ሲቀመጥ እሱ በሁለቱ በኩል እዚህ ጋር የተከለከለበት ምክንያት ምንድን ነው? እዚህ ጋር የተፈቀደበት ምክንያት ምንድን ነው? እሱ መልስልኝ። ለእኔ ሁለቱም ጥቅሶች አንዱ ላይ ከለከለ፣ አንዱ ላይ ከፈቀደ ሁለቱም ጥቅሶች ይጋጫሉ፣ አይስማሙም። በአንድ መጽሐፍ ውስጥ መገኘት የለባቸውም። ይሄ የመጨረሻ መልሴ ነው። ወደ ሌላ ጥቅስና ወደ ሌላ ምዕራፍ መልካም። አንድ ነገር ይጋጫል ለማለት ትርጉም ማወቅ አለብህ የለብህም? አለብህ አይደል? ትርጉም ማወቅ ሊኖርብኝ ይችላል። ግን አንብቤ የተጻፈውን ነገር አንብቤ መጋጨቱን ካየሁኝ በጣም ጥሩ። ስለዚህ ሁለቱን ተርጉመህ ግጭቱን አሳየኝ። እዚህ ጋር አትስገድ፣ አትሳል፣ አትቅረጻቸው፣ አትስገድ፣ አታመልካቸው የተባለው ማንን ነው? እዚህ ጋር ደግሞ ቅረጽ፣ ሳል የተባለው ማንን ነው? አሁን መልስልኝ። ዘዳግም ምዕራፍ 5 ቁጥር 8 ላይ በላይ በሰማይ ካለው፣ እዚህ ጋር ቁጥር 7 ላይ ከእኔ በቀር ሌሎች አማልክት አይሁኑልህ ብሎ ተናገረ። በላይ በሰማይ ካለው፣ በታችን በምድር ካለው፣ ከምድርም በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውን ምስል ለአንተ አታድርግ። ለምን? ይሄንን ንግር ካደረጋችሁ አለ
የሚከተለው ነገር ይቀጥላል። በሚጠሉኝ እስከ 3ኛ እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች የማመጥ ለሚወዱኝም ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝና አትስገድላቸው አታምልካቸውም ይላል። በጣም ጥሩ። ስለዚህ አሁን እንደተማርነው እንዳስተማርከን ዘዳግም ላይ የሚሰሩት የሚቀረጹት ምን ተብለው ነው የሚመለኩት? አምላክ ተብለው አይደለ? የሚመለኩ ምንድን ናቸው እነዚህ? አምላክ ተብለው የሚመለኩ ምን ይባላሉ? በእስራኤልያን በጣም ጎበዝ ጣዖት። ጥሩ። ዘጸአት ላይ ሄድና እግዚአብሔር ቅረጽ ያለው ሙሴን ጣዖት ነው። እዚህ ላይ ከልክሎት እዛ ላይ አብዞታል። ሁለቱ ጥቅስ እኔ እሱን አልጠየቅኩም። ሙሴን ቅረጽ ያለው ጣዖት ነው። ጣዖት እንደሆነ አይናገርም። ሙሴ ፊት ለፊት ኪሩቤል ይላል እኮ ወንድሜ። ሙሴን ቅረጽ ያለው ጣዖት ነው ወይ እኮ? መልሴ እኮ ጣዖት እንደሆነ አይናገርም አልኩኝ። ምን እንደሆነ ነው የሚናገረው? ምን እንደሆነ የሚናገረው? ኪሩቤል ምንድነው? መልአክ ነው ብለከኛል። ኪሩቤል መልአክ ናቸው አይደል? ብለሃል። ኪሩቤል ጣዖት ናቸው? ኪሩቤል ጣዖት ነው ሳይሆን በማንኛውም አይነት ምስል የሚሳል ነው ጣዖትነቱ፣ የሚቀረጸው ነው ጣዖትነቱ። እግዚአብሔር ይስጥልኝ። በጣም አንዳንዴ ህሊና የሚባል ጭንቅላት የሚባል ነገር አለ እና ለህሊና ለጭንቅላት እተዋለሁ እና አመሰግናለሁ። ይበቃኛል። እግዚአብሔር ይስጥልኝ። ለመፈራረጅ ሳይሆን ጥያቄ ጠይቄ ያለውን በስነስርዓት መልሰክልኛል። መልስ ነው የምትለው አመሰግናለሁ። ሌላ ጥያቄ እንዲጠይቅ ከፈቀደ ወይም ከመሸ ስለ ታቦት ልጠይቅህ። በእስልምና ያለውን የታቦት አስተሳሰብ ደግሞ አንተ ንገረኝ። ፈቃደኛ ነህ? በእስልምና ታቦት የለም። የለም ማለት ታቦት ለሙሴ እንዲያዘጋጅ የተሰጠው ነገር ነበረ። ነገር ግን አሁን ላይ በእኛ ያንን ሙሴም ቢሆን እንዲያዘጋጅ ያደረገውን ድርጊት ምዕራፍና ቁጥር ካለ ልክ እንደኔ ምዕራፍና ቁጥር ካለ ቁርአን ላይ አውጣና ስታይ። ቁርአን ይዣል። ታቦቱ እንዴት ነው የወረደው? ንገረኝ እስኪ ታሪኩን ታውቀዋለህ? ምዕራፍና ቁጥር ቁርአን ይዣለሁ። ምዕራፍና ቁጥር ስጠኝና ምዕራፉን አውጥተን እንይ። ልክ እንደኔ ከባይብል ምዕራፍና ቁጥር እንዳወጣሁት ማለት ነው። እሺ ይቻላል። ሱራ 2:248 ምዕራፍ 2:248 እሺ እንዲህ ይላል። ላንብብ? አረብኛውን አንብብልን ከፈለክ። እሺ በትልቁ አድርገኛ፣ ችግር የለም። አማርኛው ላይ ካልተግባባን እንግሊዝኛው ላይ መሄድ እንችላለን። እሺ ቀጥል። ቶሎ በል። 10 ደቂቃ ብቻ ፕሊዝ፣ 10 ደቂቃ ብቻ ንገረኝና እወጣለሁ። ኢንሻአላህ እሺ፣ እሞክራለሁ በ10 ደቂቃ ለመጨረስ። እኔ ጋር ይኸውልህ ሰዓቴ 4 ኦልሞስት ከሌሊቱ 10 ሰዓት ኤም እያለ ነው። እኔ ጋር ደግሞ 7 ፒኤም ነው። ገና አንተማ ታድልሃል። እሺ ቶሎ በል አሁን ፒኤም። ኦኬ እሺ፣ በትልቁ ታደርግኝ መቅደኔን ትልቁ ላድርጉት ፕሊዝ። ኦኬ ምዕራፍ 2 ቁጥር 248 ነቢያቸውም ለእነርሱ የንግስናውን ምልክት ከጌታችሁ የሆነ እርጋታ የሙሳ ቤተሰብና የሃሩን ቤተሰብ ከተዉትም ቅርስ በውስጡ ያለበት መላእክት የሚሸከሙት ሆኖ ሳጥኑ ሊመጣላችሁ ነው። አማኞች ብትሆኑ በዚህ ለእናንተ እርግጠኛ ምልክት አላቸው አለ። ጥሩ። ይሄ ታቦት ነው? ታቦት አይደለም፣ ሳጥን ነው። የመልእክቱ ማስቀመጫ። እሺ ተሸክመው ይሄ ሳጥኑ ከሰማይ የወረደ ነው። መላእክት ተሸክመውት ከሰማይ መውረዱ አላውቅም። ምን አልከኝ? ከሰማይ ይወረድ አይወረድ እዚህ ጋር አላነበብኩም። የንግስናው ምልክት ከጌታችሁ የሆነ እርጋታ የታምተው ነው መላእክት የሚሸከሙት። ጥቅሱን እናንብበው። ጥሩ። መላእክት የሚሸከሙት የሚለውን ፍታለኝ ብዬ ነው በዛው። ኦኬ የንግስናውን ምልክት ከጌታችሁ የሆነ እርጋታ የሙሳ ቤተሰብና የሃሩን ቤተሰብ ከተዉትም እርስ በውስጡ ያለበት መላእክት የሚሸከሙት ሆኖ ሳጥኑ ሊመጣላችሁ ነው። የሚመጣበት ቦታ አለ። ወዴት ነው የሚመጣው? ከየት ነው? ማን ነው መላእክት ከየት ነው የሚሸከሙት? ይሄን ሳጥኑን ወይም ታቦቱን ከሰማይ የመጣ ነው። ስለዚህ ተሸክመው ያወረዱት መላእክት ናቸው። የሚሸከሙት ሆኖ ሳጥኑ ሊመጣላችሁ ነው። አማኞች ብትሆኑ ከሰማይ የወረደ ነው። ሊመጣላችሁ ነው ብሎ ሲናገር ከየት ይወርዳል ታዲያ?
እኔ እንጃ ቅድም እኮ መላእክት ተሸክመው የሚያወርዱትን ስልኮ አይደለም ስላልከኝ ነው አላልኩም። አማርኛውን አነበብኩት እኮ ዲያቆን። የሙሳ ቤተሰብና የሃሩን ቤተሰብ ከተውትም ቅርስ በውስጡ ያለበት መላእክት የሚሸከሙት ሆኖ ሳጥኑ ሊመጣላችሁ ነው። አማኞች ብትሆኑ በዚህ ለእናንተ እርግጠኛ ምልክት አለ አላቸው። ይሄ ምኑ ነው? ሳጥን የተባለው ታቦት ነው አይደል? ታቦት ሳጥን ማለት ሳጥን ነው። ወቃለ ለሁም ነቢዩሁም ኢነ አያቲ ሙልኪሂ የአቲኩም ታቡት። ታቦት ማለት እኮ እዚህ ጋር በተተረጎመው ሳጥን ነው። ሌላ ምንም ነገር አይደለም። ታቦት የሚለው ማለት ነው አይደለም። እናንተ የምትሉት ዛሬ ታቦት የምትሉት አይደለም። ወንድሜ ስለ እስልምና ነው የጠየቁት። ፕሊዝ ታቦት የሚለው አረብኛው ምኑ ነው? ይኸውልህ በእንግሊዘኛ አርክ ነው የሚባለው። እኔ ስለ አረብኛው ነው። በእንግሊዘኛ እኮ ቁርአን አልወረደም ወንድሜ። በአረብኛው ታቦት ይለዋል አይደል? አረበኛ ታቦት ሳይሆን አማርኛ ታቦት ሳይሆን እስኪ ላሳይህ። ቆይ ይሄ አማርኛ ሲጻፍ ታቦት ይሄ አይደለም። አረብኛውን ጻፈው እስቲ በአማርኛ ምንድን ነው የሚለው? ታቡት። ስለዚህ ምንድን ነው ልዩነቱ? ታቡት ያለው ምኑን ነው? የንግስናው ምልክት ከጌታቸው የሆነ እርጋታ የሙሴ ቤተሰብና የሃሩን ቤተሰብ ከተውትም እርስ በውስጡ ያለበት መላእክት የሚሸከሙት ሳጥን። ታቦት ብሎ ማለት ሳጥን ማለት ነው እንጂ ታቦት አይደለም። ችግር የለውም። ታቦት ግዕዝ ነው። ታቡት አማርኛ ነው። ችግር የለውም እሱ። ታቡት የተባለው ከሰማይ የሚወርደው መላእክት ተሸክመውት የሚወርዱት ምንድን ነው ማለት? ምንድን ነው ከሰማይ ተሸክመው የሚወርዱት መላእክቱ? የተቀረጸ ቅርጽ ነው። የተዘጋጀ በመላእክት የመጣ ነገር ነው ተሸክመው የመጡት። ያ ነገር ደግሞ ምን ለማድረግ ነው? ጥቅሙ ምንድን ነው? የዚህን ተፍሲር አንብበሃል? ይሄ በቅርሱ ውስጥ ያለበት መልእክት የሚሸከሙ ሳጥኑ ሊመጣላችሁ ነው። በዛ ሳጥን ውስጥ ምን አለ እኮ? በጣም መልእክት አለበት። የትኛው መልእክት? በጣም አሪፍ። የትኛው መልእክት? ሳጥን ውስጥ ምን አይነት መልእክት ነው ያለው? ተፍሲሩን ላንብብልን። ተፍሲሩን አንብባ በደስታ ወይ ደስ ይለኛል። ፕሊዝ በቃ 6 ደቂቃ ብቻ። እሺ ወንድሜ። እሺ ተፍሲሩማ እንዲሁም በጣም ብዙ ነገር ያወራል። ባይዘወይ እናንብበው እስኪ እናንብበው። እኔን ትልቁ ላርጉኝና አንዴ ቶሎ አስነብቤ ልውጣ። 248 እንዲሁም የሚገርምህ ቆይ እንዲሁም ባነበው ይሻላል መሰለኝ። አይገስ በጣም ብዙ ድንቅ ታምር ይደረግ ነበር ጭራሽ እሱ ባለበት። እሺ ለምሳሌ የኢብኑ ከቲር አስነብብ። ለምሳሌ እዚህ ጋር ከፍቼ እላለሁ እና ምን እንደሚል እሺ እዚህ ጋር ይላል። እሺ their prophet then proclaimed ይላል ነብያቸው እንዲህ አለ the sign of the blessing of Talut kingship over you is that Allah will give you a back to the tabut ይላል። የዚህ የታሉት የንግስናው ምልክት የሚሆን ታቦት ይሰጣቸዋል። አላህ ታቦትን ይሰጣቸዋል ወይም ሙድን ባክስ ይለዋል። ሳጥን የተባለው ማለት ነው። that has been taken from you ይላል። ከእናንተ የተወሰደው በደንብ ስማውን። ከእናንተ የተሰጣችሁ ግን አሁን የተወሰደባችሁ። አሁን ግን ደግሞ ለታሉት ለንግስናው ምልክት እንዲሆን የሚወርድ ታሉት ማን ነው? ንጉስ ነው አይደል? ንጉስ ነው። መጀመሪያ ግን ተሰጥቶ ነበረ። በደንብ አስተውል። ተሰጥቷቸው ነበረ ግን ተወስዶባቸዋል። አሁን ደግሞ ለታሉት ንግስና ምልክት ከሰማይ ሊወርድ ነው ድጋሚ። ኦኬ እዚህ ላይ ግልጽ ነው አይደል? አማርኛው ላይ ምንድን ነው የሚለው? እኔ በትልቅ ወርኛ እንዴ ቁርአኑን አንቀጽ አንብበኸዋል አይደል? በደንብ ችግር የለውም። ሊወርድላቸው ነቢያችሁም ለእነርሱ የንግስናው ምልክት ከጌታችሁ የሆነ እርጋታ የሙሴ ቤተሰብና የአሮን ወይም የሃሩን ቤተሰብ ከተውትም ቅርስ በውስጡ ያለበት መልእክት የሚሸከሙት መላእክት የሚሸከሙት ሆኖ ሳጥኑ ሊመጣላችሁ ነው። አማኞች ብትሆኑ አላቸው። ልጨርስልህ ጥቅሱን። አማኞች ብትሆኑ በዚህ ለእናንተ እርግጠኛ ምልክት አለ። በጣም አላቸው ይላል። በቃ ተፍሲሩ ጋር መልሱኛ እንዴ። ስለዚህ አሁን እሱን ነው እያልኩ መልሱኛ እንዴ ፕሊዝ። ስለዚህ ሊወርድላችሁ ነው የተባለው ለምንድን ነው? ታሉት ለሚባለው ንጉስ ትልቁ ላይ አድርጉኝ። ታሉት ለሚባለው ንጉስ ምን ሊሆን ነው?
ምልክት እንዲሆን ኦልሬዲ ተወስዶባቸው ነበረ። ታሉት ለሚባለው ንጉስ ግን ምልክት እንዲሆን ከሰማይ ሊወርድ ነው አይደለ? ከዛ ምን ይላል? ያው እዚህ ጋር በውስጡ ምን አለ ይላል? wherein in the sacrament means grace in addition ይላል እዚህ ጋር ምህረት that sacrament means mercy ምህረትና በውስጡ ምህረትን የያዘ this also meaning given by Ibn Abbas ይላል። ኢብኑ አባስ ራሱ ይህን ተናግሮታል ይላል። ከዛ አላህ እንደዚህ እንዳለው ብሎ ይናገራል። ኤርሚነንት ኦፍ ደ ዊች ሙሳ ሞሰስ ኤንድ ሃሩን ሌፍት ቢሃይንድ እዛ ሳጥን ውስጥ ምን አድርገዋል? የሙሳና ሃሩን የተዉት ያስቀመጡት የራሳቸው ልብስ ምናምንም አለ። ኦኬ ከዛ ልብስ ላሳይ ነው። ያው the remnant of that which Musa, Moses and Harun are left behind meaning Moses staff remnant of the tablet ያው እዚህ ጋር የሙሴ tablet yes ልብስ እያልክ አትጨምር። ልብሱ ላሳይ ነው። አይዞህ ሞሰስ ስታፍ ማለት ነው። ስታፍ ልብስ ላይ ጨምርማ ያልተጻፈ ነገር አመጣልህ። ሞሰስ ስታፍ ላሳይክ ነው። ኧረ ይሄ ራሱ የሚጠመጠው ጥምጣሙ ራሱ አለ ገና ላሳይክ ነው። ሞሰስ ስታፍ ምንድን ነው? የሙሴ ምኖች ናቸው ወይ የሙሳ ምን ማለት ነው? ሞሰስ ስታፍ ማለት ሞሰስ ስታፍ ይላል። ኦኬ ምን ማለት ነው? የሙሳ ስታፍ ከተባለ የሙሳ ስታፍ ሲባል ማለት ነው። ሞሰስ ቢሎንጊንግ የሱ ያለው ነገሮች የሙሴ ንብረቶች አይደል? የሙሴ ሁሉም ነገሮቹ ወሲያ ሃሩን ወረድ ኦኬ አንዴ ቆይ ምንም የለም ብለኛል። የሙሴ ምንም የለም አላልኩህም ወይ ላሳየረ ምን ራሱ እንዳለ አለ ገና ይኸውልህ። እሺ እና ታብሌት አለ አይደል ውስጡ ሳጥን ውስጥ ታብሌቱ ምንድን ነው? መልእክቱ የተቀመጠበት መልእክት እኮ አማርኛው ላይ ተጽፎልካል። ታብሌቱ ምንድን ነው ወንድሜ? ታብሌቱ ከማን የተሰጠው? ከፈጣሪ። ጽላት የምንለው አይደለ እኮ ከፈጣሪ ነው የተሰጠው። ስለዚህ ጽላቱ ማለት ነው። ጽላቱ በአማርኛ ጽላት ልትለው ትችላለህ አይደል? በአረብኛው እንደው የሚባለው ታብሌቱ በአረብኛው እንደው የሚባለው በአረብኛ አይደለም። ታብሌት ነው። አልዋህ ይባላል። የሳጥኑ የታቡቱ ጥቅም ምንድን ነው? ውስጡ ምንድን ነው የሚያስቀምጡበት? ማቴሪያሎችን ያስቀምጣል። ታብሌቱም አለበት አይደል? ይሄ ጽላቱ አለበት አይደል? ትክክል ነኝ? ልክ ነህ። ስለዚህ ከሰማይ ሲወርድ ታቦቱና ጽላቱ አንድ ላይ ነበር ማለት ነው አይደል? በውስጡ መልእክት አለበት። 245 እኮ አስቀምጦልካል። እሱን አይደለም ጥያቄ። በውስጡ ያለበት መላእክት የሚሸከሙት ሆኖ ሳጥኑ ሊመጣላችሁ ነው። የጠየቁ እሱን አይደለም። ታብሌቱ መጀመሪያው ተወስዶባቸው ነበር ይላል። ጽላቱ በእናንተ አላቆም አልከኝ፣ በእኛ ጽላትን በለው። ጽላቱ ኦኬ። ያሲን ያን ጠቅል ጠይቀ ሳጥኑ ማን ነው የሰራው? በእስልምና ታቡቱን የሰራው ማን ነው? ከሰማይ ነው የወረደው ወይስ ሙሳ ነው የሰራው? ሙሳ ሰርቶት ይሆናል። አሃ ታው እንጂ አለ ማስረጃ ፕሩፍ በእስልምናው ሙሳ ሳጥን ሰራ የሚል ወጣኝ። ሙሳ ሰርቶት ይሆናል ነው ያልኩኝ እኮ። ማስረጃ አለ ወይ ነው ያልኩት እኔ። ከሌለ ችግር የለውም ሚስፋይን ወይ ተዘጋጅ በላ ቀን ትለዋለህ። ልቀጥል እኔ ሰዓትም እየሄደብኝ ስለሆነ። ከዛ ይላል በውስጡ ምን እንዳለ ይኸው። እሺ አታሁሪ said እንዲህ አለ ይላል አታሁሪ። some said that it contained a pot of manna and the remnant of the tablets while some others said it contains Moses staff and 2 shoes ይላል። ሁለት ጫማ አለው ጭራሽ ይላል። የት ላይ ነው እንደዚህ የምታነበው? ይሄ ተፍሲሩንም ይዣለሁኝ እዚህ ጋር ይሄው ሪፈር ይሄው 2012 ይላል። ሪፈር ቱ 2012 ይልና የሙሴ ዕቃ ከተባሉት አንደኛው ጫማ ነው ይላል። ሁለት ጫማ የሙሴ ብትር የሃሩን ሙሰው ዓስር ሃሩን በአማርኛ ነገራቸው ቀደም ታብሌት ያልነው በአረበኛው ለውሐይን ነው የሚባለው። ያሲን የሃሩን ምንድን ነው ያለው አልከው? በአማርኛ አንድ ሰው አስወርድና ሳላን አስገባው። ምን አልከኝ? አንድ ወንድም እኔ አልቆይም እኮ እናንተ ቀጥላላችሁ ወይስ የሃሩን? እኛ እንቀጥላለን። አንተ እስቲ እሺ የሃሩን ምንድን ነው ያልከው?
እዚህ ላይ ሐዲሱ እዚህ ተፍሲሩ ላይ የተለያዩ ነገሮች እንዳሉ ነው የሚናገረው። ምን እኮ ንገረን። ቅድም ምንም የለም ያሩ ምንድን ያለው ውስጡ? እኔ ምንም የለው አላልኩም፣ ምንም የለውም አላልኩም። እሺ ያሩ ምንድን ያለው ውስጡ ንገረኝ። እንደ ተፍሲሩ የተለያዩ ነገሮች በተለያየ ነገር አስቀምጠዋል። ለምሳሌ ከዛ ውስጥ ማለት ነው እሺ ያኒ ወቃለ አቡ ሳሌህ ወበቂየቲሂ ያኒ አሳ ሙሳ እና አንዴ በትልቋል ሚስኪ ይታይቃል። አረብኛው ማንበብ የምትችል ከሆነ ወይም ሳላ መጥቷል። ይሄው አሳ ሙሳ ወአሳ ሃሩን የሙሴ በትርና የሃሩን በትር ወለውሐይ ይሄ የማ የሙሳ በትርና የሃሩን በትር ይሄ አንዱ ነው። ከተፍሲሩ እዛ ውስጥ አለ ከሚባለው ነገር አንዱ ነው እያልኩ ነው። እሺ ቀጥል። ይነበባል አይደለ? እሺ የሙሳ በትር የሃሩን በትር ሌላስ ምን አለ? ወለውሐይ ይሄ ታብሌት ያልነው ማለት ነው። እሺ ሌላስ ምን አለ? ጫማ የለም? እዚህ ላይ ጫማ የለም። ጫማ የሚል የለም። ሳላህ ጫማ የሚል አለ እንዴ? ሳላህ እሺ ይቅርታ። በመጀመሪያ ደረጃ ይሄ ተፍሲር ላይ የተቀመጠው እስራኤልያት ነው። ከቁርአን ቃል እስካልተጋጨ ድረስ እንደ ታሪክ ልንቀበለው እስካልተጋጨ ድረስ ሊኖር ይችላል፣ ላይኖርም፣ ሊሆንም ላይን ይችላል። ሰላም እስራኤልያት ሰላም ወንድሜ ይቅርታ እና አንዴ ስማኝ አሉ በጣም ስለመሸብኝ ተወሎታ ነው። ጥያቄን ተወል ጨርስ ስላልመለሰልኝ ጥያቄ ይሄን ማለት በመሰረቱ እሺ የመጀመሪያው ጥያቄ ታቡት የተባለው ምንድን ነው? ሳጥን ውስጡ ምን አለ? ውስጡ ምን አለ? መቼ ላይ ነው ያ ነበር? መቼ ላይ ነው ይሄ በጣም ሲመጣ የነበረው ነው? ውስጡ ምን አለ? ከአዲስ አንፃር እንድመልስልህ ነው ወይስ የታሪክ ጻፊዎች ከተናገሩት አንፃር እንድመልስልህ ነው የፈለግኸው? ፈላ እስልምናው የሚለውን ነገር ፕሊዝ ውስጡ ምን አለ? በእስልምና ከሆነ እስልምና ቁርአንና ሐዲስ ነው። ምንም አለው ብሎ አይናገርም። እንደዚህ አለው ብሎ አይደለም። ግን ምንድነው በጥቅሉ ምንድነው የሃሩንና የሙሴ ቆይ አንዴ ልነግርህ ነው። ቁርአኑ የሚለው የሙሳና የሃሩን እንትን ምንድነው አንድ ጊዜ ቁርአን ክፈትልኝ ነው የነሱ ዕቃዎች እንዳሉት የነሱ መታወሻ ነገር እንዳለው ነው የሚናገረው። እሺ ሰላም አሁንም በጥቅሉ የተናገረው ቁርአኑ አንዴ ሰላም ቁርአኑ ነው የምትቀበለው። ቁርአኑ አለው ውስጡ የሙሳና የሃሩን ዕቃዎች አሉት ይላል። አንድ ሌሎቹ ግን አይሉም አልከኝ። የቱ ነው ትክክል? የቱን ነው ምኑ ነው ማናቸው አይሉም የሚል ወይ ጉድ! በእስልምናው አንድ እንትኖች ሐዲሶችና ተፍሲራቶች አይሉም አልክና ቁርአኑ ግን ይላል አልከኝ። አራዳ እንደዛ አይደለም ያልኩህ እባክህን። ይሄን ዝርዝር ቁርአንና ሐዲስ አይናገርም ነው። ቁርአንና ሐዲስ አይናገርም። በጥቅሉ የሃሩንና ሙሳ የተውት ነገር እንዳለ የነሱ ቅርስ እንዳለ ይናገራል እንጂ ጫማ እንደዚህ ዝርዝር አይናገርም ያልኩህ። ሰላ ታብሌቱ ምንድነው? ጣውላ የተጻፈበት ጣውላ በአረብኛ ጣውላ ማለት ነው። በአማርኛ ታውራት የተጻፈበት ተውራት የተጻፈበት ነው ታብሌት። ታብሌቱ ላይ ምንድነው ጽሑፍ ያለው ይባላል? ችግር የለውም። ምንድነው ጽሑፍ ያለው? መጽሐፍ ነው። ተውራት ኦሪት መጽሐፍ ነው ያለው። መጽሐፍ ነው ተውራት የምትሉት መጽሐፉን ነው? አዎ መጽሐፉ ነው ጽላት የተባለው። ጽላት አይደለም ጣውላ ነው። ለህውን የተባለ ለህማ ጣውላ ነው። ጽላት ሳይሆን የተባለ ጣውላ ነው። ጣውላ ላይ ደግሞ ምን ተጽፎበታል? ተውራት ተጽፎበታል። ታብሌቱ ላይ ነው ተውራት ተጽፎ ወንድሜ። ታብሌት ማለት ስማኛ፣ አሁን እንትላችሁ ቶራ የሚባል መጽሐፍ አለ ለሙሴ አላችሁ አይደል? በጣም ጥሩ። ይሄ እኮ ተወስዷል፣ ተሰባብሯል እኮ ነው የሚለው። ተሰባብሮ የነበረ እኮ ነው። ተሰባብሮ የነበረ ፍራግመንት ነው የቀረው። ምኑ ላይ ነው የሚለው? ቁርአን ላይ ነው የሚለው ወይስ አሁን ያልኩህ ተፍሲሩ ላይ ነው የሚለው? እንለይ። እሱን እኮ እንለየው እያልኩ ነው። ሬምናንት ኦፍ ዘ ቴብል ማለት ነው። ሬምናንት ኦፍ ዘ ቴብል አሁን እኮ ቅሪት የጣውላው ቅሪቶች ማለት ነው። የጣውላው ቅሪቶች ማለት ነው። የጣውላው ቅሪቶች ይሄ ባይ ዘ ዌይ ተወስዶ እየተመለሰ ነው። ገና አስተውል። ተወስዶ ከነሱ እየተመለሰ ነው ማለት ኦኬ። ታውራት ተወስዶባቸው ነበር። ሰላ አንዴ ፕሊዝ። ታውራት ነው ስላልከኝ ታውራት ተወስዶባቸው ነበር። አብሮ ሄዶ ነበር። የመጀመሪያ የተጻፈው ለሙሴ ተጽፎ ለመጀመሪያ ለሙሴ ተጽፎ የተሰጠው ከዛ ተመልሶ ወረደ። ከታቦቱ ጋር አብሮ ወረደ ነው። አሁን በመጀመሪያ ደረጃ አንድ ነገር ልንገርህ። አንድ ነገር በደንብ ተሰጠው ብለህ እኔ ፕሊዝ ኮንፊውዝ አደረከኝ። ባሰ ቆይ አንዴ እኮ እየሰማኝ ያለ አንዴ ቆይ ሰላ
ሰዓቴን ሊነጋብኝ ነው። እሺ አንዴ ሰላም ታብሌቱ አለ ወይም ጽላቱ አለ ቶራ በለው አንተ ችግር የለውም። ከዛ ደግሞ ሳጥኑ ደግሞ አለ አይደለ አይደል? ሰላም አሁን አይደለ ነው በተፍሲሩ ላይ ነው ቁርአኑ ላይ አይደለም ማለት ሰላ ፕሊዝ መልስልኝ። አንተ ስትመልስልኝ በተፍሲሩን በቁርአኑ ማድረግ መልስልኝ። ታብሌቱ ማስቀመጫ ሳጥኑ አለ እንደዛ ከሆነ ስማኝ፣ በመጀመሪያ ስማኝ። እሺ በደንብ ስማኝና ሰላ ጥያቄ ስማኝ እንጂ ጥያቄ እኮ ልጠይቅህ። ሰላ ጥያቄ ልጠይቅህ ፕሊዝ እኮ ጥያቄ ለመለስልህ እኮ ነው። ጥያቄንማ ጠይቅ። መቼ ሰማኸኝ? አልሰማኸኝም እኮ ጥያቄን ስማኝ። ታብሌቱ የተቀመጠው ምን ውስጥ ነው? ሳጥን ውስጥ አይደል? እንደ ተፍሲሩ ነው እያወራለሁ አይደል? እንደ ተፍሲሩ እንደ ቁርአን ነው እያወራለሁ ነው እያልከሉት አትቀበለውም? ይሄን ተፍሲር ትቀበለዋለህ? ኦኬ ተፍሲሩን ትቀበለዋለህ? የቁርአኑን አንቀጽ እያነበብን እናወራለን። አንድ ያሲን ፕሊዝ ሰላ ተፍሲር ትቀበላለህ? ካልተቀበልኩ አልቀበልም። ተፍሲር ላይ ያለን አይደለም ተፍሲር ላይ ያለንን እምነታችንን ልንገርህና ከዛ በኋላ ከዛ አንፃር ትጠይቀኛለህ። እሱን እኮ እሺ ጥሩ ጥያቄ ላቅርብልህ፣ ከዛ ተፍሲሩን ትነግረኛለህ። ወይ ጉድ! ይኸውልህ ሰላ እኔ የእስልምናውን ታሪክ ከታቦቱ ጋር የተያዘውን ብቻ ነው የምፈልገው። አሁን ከታቡቱና ከታብሌቱ ጋር የተያዘውን ኦኬ። ታብሌቱ የሚገኘው ታቡት ውስጥ ነው አይደለ? ሰላም ቁርአን ላይ እንደዛ የሚል ነገር የለም። ቁርአን ላይ ከሆነ እንደዛ የሚል ነገር ታቦት ውስጥ ይሄ ነገር አለ ብሎ በዝርዝር አላስቀምጥም። አንድ ቁርአኑን ልክፈት። እሺ ነብያቸው ለእነርሱ ይላል ያው የንግስናው ምልክት ከጌታችሁ የሆነ እርጋታ የሙሳ ቤተሰብና በደንብ ስማኝ ወንድሜ ቁርአኑን ላንብብልህ። የንግስናው ምልክት ከጌታችሁ የሆነ እርጋታ የሙሳ ቤተሰብ እና የሃሩን ቤተሰብ ከተዉት ቅርስ በውስጡም ይላል ያለበት መላእክት የሚሸከሙት ሆኖ ሳጥን ይመጣላችሁ ነው። አማኞች ብትሆኑ በዚህ ለእናንተ እርግጠኛ መልእክት አለላላችሁ ይላል። ኦኬ ታቡት ውስጥ ያለው ውስጡ ምንድን ነው ያለው? ዝርዝር ተናግሯል። ቁርአን እንደ ቁርአን እሺ ፍታው ታዲያ ዝርዝር ካልፈታው በምን ነው የምፈታው? ሰላም እኮ በመጀመሪያ ደረጃ ለኛ ምንድን ነው ተፈተ የሚጨምር የሚቀንስልን ነገር የለም። ይሄ ነገር ግን ምንድን ነው ያለውን ደግሞ ብለው ሰላ ወንድሜ ተጨመረ ይፈታ በመጀመሪያ ደረጃ የሚቀንስ ነገር የለም አትበለኝ እንጂ እንዴ ፍታልኝ። እሺ ይሄን ፍታልኝ፣ በተፍሲር አልገፍታልኝ። ምን ያደርግልኛል? ይፈታል በቃ እሺ። አንድ ጊዜ እሺ፣ እንደዛ ከሆነ በደንብ ስማኝ ማዝሙር አንድ ሚውት እሺ፣ ልስት ደቂቃ እሺ፣ እሺ፣ ፍታው። ኦኬ እሺ፣ ምንድነው ቁርአን ላይ የተቀመጠው ያ ሳጥን በውስጡ ሙሳ ሃሩን እንደዚህ ቤተሰቦቻቸው የተውት ቅርስ ነው። በሱ ስር መላእክቶች ተሸክመውት እዛ ውስጥ አለ። ሃሩንና ሙሳ የተውት ቅርስ አለ ከቤተሰቦቻቸው ደግሞ። ይሄን ነገር በዝርዝር ጉዳይ በሐዲስም የሆነ በቁርአን የተውት ይሄን የሚል ነገር አልመጣም። በጥቅሉ ከዛ ላይ ተፍሲር ላይ ከእስራኤልያት ይዘው ከተለያዩ የእስራኤል ሰዎች ይዘው የሚናገሩት ነገር አለ። ያን የመቀበል ግዴታ የለብንም እስካልተጋጨ ድረስ ከቁርአን ከሐዲስ እስካልተጋጨ ድረስ ሊሆንም ላይሆንም ይችላል። ዝም ብለን እንደ ታሪክ እንደዚህ ይባላል ብለን እናወራለን። ይባላል ብለን እናወራው እንጂ ትክክል ነው ብለን አናወራም። ስለዚህ እንደ ቁርአንና እንደ ሐዲስ ትክክለኛውን ከሆነ አልተነገረን ባልተነገረን ነገር ላይ እንደዚህ ነው ብለን አናወራም። አሁን ገልጽ ነው። ጨረስክ? በቃ ይሄ ነው መልስክ? አዎ። ከመታጠብ ምንድነው በታቦት ምልክት ነው የሚለው ምንድነው? እሱ ምልክት ነው የሚለው መልእክት አይደለም እኮ። ምንድነው እሱ ምልክት? ያ ታቦቱ መምጣቱን ምልክት ለጣሉት የሰጣኑ ምልክት ይኸውልህ በውስጡ ይላል አይደል? በውስጡ ምንድነው? በውስጡ ቅርስ ያለበት በውስጡ ምንድነው ያለው? ምንድነው ያለው? አረስማኝ ሰላም ይኸውልህ የንግስናው ምልክት ከጌታችሁ የሆነ እርጋታ የሙሳ ቤተሰብና የሃሩን ቤተሰብ ከተዉት ቅርስ በውስጡ ያለበት መላእክት የሚሸከሙት ሆኖ ሳጥኑን ይመጣላችሁ ነው። አማኞች ብትሆኑ በዚህ ለእናንተ እርግጠኛ መልእክት አልናላችሁ ይላል። በጣም ጥሩ። እኔ ጥያቄ አሁን ምልክት ነው የሚለው እባክህ ምልክት ነው የሚለው ልጠይቅህ። እሺ ታቡት ውስጥ ምንድን ነው ያለው? ዝርዝር ጉዳይ አልተነገረንም እያልኩ ለምንድን ነው ማን ነው ይሄ ዝርዝር ጉዳይ ፈታል ሰው አለ የምትቀበለው? ሰላም ከተፍሲር አምጣልኝ አለ የምትቀበለው?
ማንም ጉዳይ እንደዚህ ሲናገሩ እንደ ታሪክ እንደዚህ ተብሏል ብዬ ይቀበላሉ እንጂ እርግጠኛው የማወራ ማንም ቁርአንና ሐዲስ ያልነገረኝን ማንንም ይቀበለው የለም። እርግጠኛው እንደዚህ ነው የሚነገር። እሺ ይሄ ተፍሲር ከየት አመጡ ሲፈስሩ ግምት ላይ ያስቀመጡ እኮ አይደለ? ከእስራኤልያት ያዙት የነገርኩ እስራኤልያት የሚባል ነገር አለ። ስለሱ እኮ ስላላወቅሁ እኮ ትቀበላለህ ወይስ አትቀበለውም እኮ እኔ እኮ ግራ አጋባኝ። ተፍሲሩን ትቀበላለህ ወይስ አትቀበለውም? እንዲህ ተብሏል ብዬ እቀበለዋለሁ፣ ግን እርግጠኛ እንደዚህ ነው ብዬ መናገር አልችልም። አይቻልም። በዚህ አይነት ነገር ላይ እንደ ማስረጃ አይሆንም። ግን እንዲህ ተብሏል ብለህ እንደ ታሪክ ተብሏል። አንተ እኮ እንደሱ ስላለ እሱ ይኸውልህ፣ አንተ እንደሱ አልክ ወንድሜ። አንተ እነሱ ከየት አመጡት? ከእስራኤልያት ነው። እሺ በጣም ጥሩ። ያ ታሪክ ትክክል ነው። ዙሪያቸው አይሁዶች ምናምን ነበሩ። ከዛ ሰላም። ስለዚህ እዚህ ጋር ያመጡት ታሪክ ትክክል ነው ማረጋገጥ ኧረ ሰላም በእናትህ ይሄን ታሪክ እነሱ የውሸት ታሪክ የዘገቡት ወይስ የሆነ ታሪክ ነው? ሰላም አረ በመጀመሪያ ደረጃ እውነት ነው ውሸት ነው እያሉ አይደለም የዘገቡት፣ እንደዚህ ይባላል ብለው የተናገሩት። ስለዚህ እኮ ከየት ሲያመጡት ያልነበረ ታሪክ ነው ያመጡት። ሰላም እኔ እኮ አልገባኸኝም። ያንተ ሙፈስሮች የእስልምና አንዴ ዲያቆን መስመር አንዴ ቆይ እስኪ አንዴ ቆይ ልናገር ያሲን አንዴ ቆይ ዲያቆን መስመር አንዴ ለሰላ ጋር ጨርስ። አንዴ ይኸውልህ ዲያቆን መዝሙር እኔ አንተ ጋር አንዴ ሐሰን አረጋግጣ ከአንድ ሰው ጋር አንድ ጊዜ የእኛን እምነት ልንገርህና ከዛ በኋላ ትጠይቀኛል። አሁን እኮ በመጀመሪያ እምነቴን እንኳን ምን ብዬ እንደማምን ስላልገባህ ነው እያወራን ያለ ነው። እንደ መረጃ ይሄ ነገር እንደዚህ ነው ብለን የምናወራው ቁርአንና ሐዲስ ላይ በተነገረን ላይ ብቻ ነው። ተፍሲር ላይ የተነገረውን ነገር ሁሉ መረጃ ነው እንደ ማስረጃ አድርገን እናቀርብ። እንደዚህ ይባላል ብለን እናወራለን። እንደዚህ እኮ ይባላል፣ እንደዚህ ይባላል ማለት ያ ነገር እውነት ነው ውሸት ነው ብለን ማትናገር ነው። እንደ ታሪክ የሚወራ እንደዚህ እኮ ተብሎ ይነገራል። ልክ እንዳፈ ታሪክ የምታወራው ነገር ነው። ልክ እንደዚህ በጣም ጥሩ። ይሄ ማለት ሰላም ፖይስ ገባኝ። ይሄን ማመን አለብህ ማለት አይደለም ያስቀምጣሉ። አንዴ ሰማኝ። ሰላም ጥሩ። ይሄን ተፍሲር ሲጽፉት እነዚህ ሙስሊሞች ያጻፉት አይደለ? ናቸው አይደል? ናቸው። በጣም ጥሩ። እነዚህ ሰዎች ሲጽፉት እነዚህ ሙስሊሞች አንተ አባቶች ሲጽፉት ይሄን ተፍሲር ይሄን ቁርአን ሲያብራሩ ይሄን ታሪክ ሲጽፉ በግምት ነው የጻፉት? አይደለም የሚባለውን ሰምቶ ነው የተባለውን ነገር እንደዚህ ይባላል የሚባለውን እንደዚህ ይባላል ብሎ ነው የጻፉት። በግምት ሳይሆን ሲባል የነበረው አፈ ታሪኩን ነው የጻፉት። ትክክል ናቸው ወይስ ትክክል አይደሉም? በምንድን ነው ኢቫሉዌት የሚደረገው? ትክክል መሆናቸው አለመሆናቸው እንደ መባሉ ላይ የመባሉን ብቻ ነው የጻፉት። እነሱ የጻፉት እንደዚህ እንደሚባል ስለተባለ ብቻ ነው የተጻፉት። ትክክል ናቸው ትክክል አይደለም ቁርአንና ሐዲስ ቢነግረን ወይም ደግሞ ያን ነገር ታማኝ አካል በቦታው የነበረ ወይም ደግሞ ወንድም እኔ ኮንፊውዝ ያደረከኝ ነው። ይኸውልህ እነሱ የጻፉት ለምን ነው የጻፉት? ይኸውልህ የጻፉት እኔ እኮ በጣም ግራ የሚያጋባ ነው። ተፍሲር ለምሳሌ የጻፉት እንደዚህ ይባላል ነው። ቆይ እንደውም አንድ ያንተኑ ኢማም ላሳየህ፣ እንደውም ስለ ታቦት ያሉትን ላሳየህ። ትቀበለዋለህ? እሱም ቪዲዮ ባሳየህ አንድ ነገር ያሬድ እኔ ግለሰብ አይደለም ቁርአንና ሐዲስ ብቻ ነው የሚቀበል። ግለሰብ እኮ አይደለም። ግለሰቡም እኮ የጠቀሱት እኮ ሐዲሱን ነው ወንድሜ። ያንተ ኢማም አስተማሪ ሐዲሱን ጠቅሰው ትክክል ነው ብሎ እኮ ነው። ሐዲሱን ከሆነ ሐዲሱን እቀበላለሁ፣ ሰውየውን ሳይሆን ሐዲስ ያመጣውን ሐዲስ እቀበላለሁ። ሰውየውን አለ ሰላም ተፍሲር ትቀበላለህ? ተፍሲር ይልቅ ቁርአንና ከሐዲስ ካልተጋጨ ወይም ቁርአንና ሐዲስን ተመርኩዞ የተፈሰረ ነገር እሱን እቀበላለሁ። አሳየኝ። እሺ የተጋጨው ምንድን ነው? የተጋጨው ይሄ ተጋጫልኩ እኮ ተጋጨ። ኦኬ ለምን ደሞ አትቀበለው ታዲያ? እሺ በደንብ አንድ ደቂቃ ብቻ ስማኝ፣ በደንብ ላስረዳህ። ማለት እየተረዳኸኝ አይደል? ይሄ እንደ አፈ ታሪክ የተነገረ ነገር ነው። እንደ አፈ ታሪክ የተነገረ ነገር ላይ ኢብኑ አባስ አንዴ ወንድሜ ኢብኑ አባስ የተናገረውን አፈ ታሪክ አዎ ከማን ሰማ? ትክክለኛ ነገር አልተናገረም። ይሄን ሲናገር ዝም ብሎ በግምት ነው። አረ በግምት አይደለም የሚነገረውን አፈ ታሪክ ነው የተናገረው ማለት አይገባችሁም እንዴ? አይገባኝም መሰለህ። አንተ እኮ አልቀበለውም እያልክ ነው። ይሄን ታሪክ ዝም ብዬ ነው እንጂ የመቀበል ግዴታ ያለብኝ ትለኛለህ። የተናገረው ደግሞ ኢብኑ አባስ ነው። ኢብኑ አባስ ለምንድን ነው የሚያሳስት? ያልተፈጸመ ያልሆነ መጀመሪያ አልተፈጸመም ተፈጽመዋል አላልኩም። እኔ እኮ ተፈጽሟልም አልተፈጸመም። ይሄ ነገር በደንብ ስማኝ። ይሄ ነገር በውስጡ ያለው ነገር ዝርዝር በቁርአን በሐዲስ አልተነገረንም። ይህን ነገር ግን የተፍሲር ሰዎች ከየት አምጥተው ጻፉት ሲባል እስራኤላውያኖች ወይም አይሁዳውያኖች በዙሪያቸው የነበሩት አይሁዳውያኖች ከሚናገሩት የሰሙትን ነው። እንደዚህ በዚህ ውስጥ እንደዚህ አለ ብለው የተናገሩትን የሰሙትን ያስቀምጡት። እሺ አላህ አንዴ ያልገባኝ ነገር
ታሉት የሚባለው ንጉስ መቼ ነው የነበረው? በዳዊት ዘመን ነው ታሉት የሚባለው ንጉስ። እሺ ስለ ታሉት ማን የነገራቸው? አላህ አይደል? ቁርአን። አዎ አይደለ? ኦኬ። ከታሉት ጋር የተያዘውን ታሪክ አላህ ከየት አመጣው? እንዴ አላህ ከየት አመጣው ይባላል እንዴ? አላህ እኮ ያውቃል፣ ሁሉን አዋቂ ነው። በጣም ጥሩ። ስለዚህ ስለ ታሉት የተነገረው ጠቅላላ ትክክለኛ ታሪክ ነው አይደለ? ቁርአን ላይ የተነገረው። በጣም ጥሩ። እሺ እዚህ ጋር ተፍሲር ላይ የተነገረው ስለ ታሉት ከቁርአኑ ጋር ይጋጫል? አዎ እሱን እናያለን። ከቁርአን ጋር ይጋጫል አይጋጭም? እሱን ነው የምፈልገው ነው። ሰላም ይጋጫል አልኩም እኮ። ይኸውልህ አሁን በደንብ ስማኝ እየነገርኩህ። ሰላም ፕሊዝ፣ እኔ በጣም እየደከመኝ ነው። ይሄ ተፍሲር ላይ ያለው አንዴ ሰላም፣ ተፍሲር ላይ ያለው ከቁርአኑ ይጋጫል? እኔ መቼ ይጋጫል አልኩ? እሺ ተፍሲር ላይ ያለውን ትቀበለዋለህ? እዚህ ላይ ያለውን እንዳፈ ታሪክ እንጂ ትክክል ብላ አትቀበለውም? እሱንማ ማረጋገጥ አለብኝ። ያልተረጋገጠ ነገር እንዴት ነው የምትቀበለው? በምንድን ነው ማረጋገጠው? እነዛ እኮ ያወሩ ሰዎች እኮ ታማኝ ይሁን አይሁን አይታወቅም፣ ዝም ብሎ። ስለዚህ በግምት ነው የተወራው የተፍሲር። ተፍሲሩንማ ይኸውልህና ሰዎች የሚሉትን ነው እያወሩ ያሉት ነው። ገባኝ እኮ ወሬው ትክክል ይሁን አይሁን በምንድን ነው የምታውቀው ወንድሜ? አንተም እኮ ማረጋጫ የለም። ስለዚህ ይሄ ውሸት ቢሆንስ? ውሸትም ሊሆን ይችላል፣ እውነትም ሊሆን ይችላል። ውሸትም ሆነ እውነትም ለኛ የሚጨምርልን የሚቀንስልን ነገር የለም ነው ያልካቸው። ስለማ የለም ወንድሜ። ለምን መሰለህ? ይሄ የአንተ ሙስሊሞች አባቶች የጻፉትን ይጻፋ ምን ችግር አለው? ታሪክ እኮ ነው። አንዴ ሰላም ከተጋጨ አሳየኝ የተጋጨውን ክፍል። እኔ ምሽ ተጋጭ አልኩ። አሁን እየገባህ አይደለም? ያሬድ አውቀህ ነው ወይስ አልገባኝም? ለምሳሌ አንድ ነገር ተፍሲር የማትቀበለው ከቁርአንና ከሐዲስ ከተጋጨ ነው አይደል? በመጀመሪያ ደረጃ ያ ነገር ውድቅ ነው ማለት ነው አይደለም ወንድሜ? ሰላም ተፍሲርን የማትቀበለው ከቁርአንና ከሐዲስ ከተጋጨ ነው አይደል? እሺ አንድ ጊዜ ሰማኝ። እሺ በደንብ ስላልሰማኝ ነው። ከቁርአን ከሐዲስ ካልተጋጨ በደንብ ስማኝ። እኔ ሐዲሱን እየነገርኩህ ከቁርአን ከሐዲስ ካልተጋጨ እሺ እንላለን። ከተጋጨ ይሄ ነገር ስህተት ነው እንላለን። በጣም ጥሩ። አንድ ጊዜ ልጨርስ፣ አልጨረስኩም። አንድ ጊዜ ስማኝ። ከቁርአን ከሐዲስ ደግሞ ካልተጋጨ እና ቁርአንና ሐዲስ የሚለውን ደግሞ ከደገመው ይሄ ትክክል ነው እንላለን። በጣም ጥሩ። ይሄ አዲስ ምን እያደረገ ነው? ሶስተኛውን ሳላልነገርኩህ እኮ ነው። ሶስተኛው ላይ ደግሞ ከቁርአን ከሐዲስ አይጋጭም። ቁርአን የሚለውን ነገር ቁርአን አላጸደቀውም፣ ቁርአን አልተቃወመውም። ከየት መጣ ታሪክ? መስፈርቱ ምንድን ነው? ሰላም አሁን ይሄን ለመቀበልህ መስፈርት ከየት መጣ ታሪክ? የውሸት ከጻፉስ እኮ ልነግርህ፣ እሱን እኮ ነው እያወራ ያልኩት። አሁን በደንብ ስማኝ። ሶስት ነገር አለ። እስራኤልያ ሲወራ በሐዲስ እንዳስተማረን ምንድነው? ዝም ብላችሁ እንዳታስተባብሏቸውም እንዳትቃወሟቸው ማለት ነው። ዝም ብለን አለ ምን እናደርጋለን? ወደ ቁርአን ወደ ሐዲስ እንመልሰዋለን። እሺ ወደ ሐዲስ መልሶ ወደ ቁርአን። ይሄንን ሰላም ፕሊዝ፣ እኔ ፈልጋው ሰላም እኔን አይደለም የምፈልገው በዚሁ ክፍል ላይ ስፔሲፊክ በዚህ አንቀጽ ላይ ይሄ ተፍሲር ኢብኑ ከቲር ብቻ አይደለም ባይዘው አሁን ዛሬ የነ ሌሎችም ቁርጡቢ ላይ ተደርሷል። ሌሎችም አለ እነ ኢብኑ አባስ አንተ በሰማኝ እኮ እስካሁን እኮ ያወቃ ነበር። አንዴ 30 ሰከንድ ብቻ ስማኝ። 30 ሰከንድ ብቻ ስማኝ። አልሰማም። አንዴ ስማኝ። አሁን እየሰማው ነበር። ኢብኑ አባስን አትቀበልም፣ አልፈርን አትቀበልም። ምንድን ነው ያልኩት? አትቀበልም ለምን ትላለህ? ቆይ ምንድን ነው ያልኩት? እሺ ከተቀበልክ ጥሩ፣ ከተቀበልክ አሳየኝ። ትቀበለዋለህ? የጀላልን ፍቺ ምንድን ነው ያልኩህ? በምን መስፈርት ነው የምቀበል ብዬ ምን ተናገርኩት? የመቀበል ግዴታ ያለብኝ ብለሃል አይደል እኮ። ከምን አንጻር ነው እንደዛ ያልኩት? በሐዲስና በቁርአን አልክ አይደል እኮ። አንድ ጊዜ 30 ሰገድ ስጠኝና እንዴት አድርጌ እንደምቀበል ላስረዳህና ከዛ በኋላ ትጠይቀኛለህ። ስለዚህ ክፍል ብቻ ንገረኝ። ይሄን ክፍል ስለሱ ክፍል እኮ ይሄን ክፍል የማትቀበልበትን ምክንያት ንገረኝ። በጣም ጥሩ። ይሄ ክፍል በሶስተኛው ነገር ላይ ነው የሚወድቀው። ምክንያቱም አንደኛ እሱ ጎበዝ። ሶስተኛው ምንድነው? ከቁርአን ጋር ቁርአንን አይቃረንም፣ ቁርአንም ደግሞ ስለሱ ነገር አይደግፍም። ስለዚህ ገለልተኛ ብሎ ነገር አለ እንዴ? እንደዛ ገለልተኛ ብሎ ተፍሲር አለ እንዴ? አለ ማለት ታሪኩን እኮ ነው እያወራሁ። ተፍሲሩ ሳይሆን ታሪኩን ነው እየነገርኩህ ነው። አይደል? ገለልተኛ ነው አልከኝ። ቁርአንም አይደግፈው ቁርአንም አይጥለውም እኮ ትለኛለህ። ምንድነው ሲባል ገለልተኛ ተፍሲር ይባላል። ተፍሲር አይደለም እያወራን ያለን ስለ አንድ ታሪክ። ስለዚህ ተፍሲር ነው የጠየኩት። ፕሊዝ ሰላም እባክህን፣ እያወራ ያሉት ተፍሲር ላይ ስለተጻፈው ታሪክ ነው እያወራን ያለው። ስለዚህ ተፍሲር ነው የጠየኩት። ስለዚህ ስፔሲፊክ ተፍሲር ስለነ ጀላላይን ስለነ ኢብኑ ከቲር ስለነ ኢብኑ አባስ ስለዘገቡት ተፍሲር ነው የጠየኩት። በመጀመሪያ ኢብኑ አባስ ተፍሲር የለውም። ኢብኑ አባስ ተፍሲር ኪታብም ጽፎ አያውቅም። የኢብኑ አባስ የተናገራቸው ተብሎ ሌላ ሰው ያሰባሰበው ተፍሲር ኢብኑ አባስ ይላል አይደል?
ኧረ ይኸውልህ ተንዊር አልሚቅባስ ሚን ተፍሲር ኢብኑ አባስ ነው። ሚን በቃ እኔ ተፍሲር ኢብኑ አባስ እኮ ነው ያልኩት። ምን አልኩ እኮ አይደለም የኢብኑ አባስ ተፍሲር ሳይሆን ኢብኑ አባስ ተናግሮታል ተብለው የተሰበሰቡ የሱ ቃላት ናቸው ተብሎ ችግር የለውም እኮ። ስለዚህ ተፍሲር ኢብኑ አባስ ማለት አይደለም። በመጀመሪያ ደረጃ ይሄ ተፍሲር በዑለሞችም ዘንድ ስለዚህ ነገር ሲናገሩ አንደኛ ኢብኑ አባስ ጋር የሚደርስ አይደለም፣ ዝም ብሎ የተቆረጠ። እሺ ስለዚህ ይሄ ውሸት ነው። እኔ እኮ በጣም ግራ አጋባኝ። ሰላ ይሄ ውሸት ነው እየገባህ እኮ ግራ ያጋባህ እኮ ለመስማት ዝግጁ ስላልሆንክ ነው አይደለም። የምታወራው ነገር ስለማይስማማ ነው። አሁን ኢብኑ አባስ ጋር ለምሳሌ ላሳይ። ይሄ ሰንሰለት ኢብኑ አባስ ጋር አይደርስም አልከኝ አይደል? አላልከኝም? የትኛው ነው ሰንሰለት አይደርስም ያልኩ? ኢብኑ አባስ ብለህ ይሄ ተፍሲር ሰንሰለት አይደርስም አልከኝ። መቅደስ ባለው ኮመንት ላይ ያደረገኝ ሚውቲን አንሽልኝ ኮመንት ላይ። እሺ ሰላም በቃ አጠቃላይ ልተኛ። እሺ በቃ ይኸውልህ አንድ ነገር ንገረኝ። ልተኛ ሲሆን በመጀመሪያ ምንም የሚለውን ነገር ሳትረዳ ነው እያወራ ያለው። በቢያንስ እንኳን አንድ ሰው ምን ለማለት እየፈለገ ነው መረዳት። ሶስት ነገራቶች አሉ አልኩ። ሁለተኛ እኔ ሶስት ነገራቶች የፈለኩት ይሄን ተፍሲር የማትቀበልበት ምክንያት ምንድን ነው? በቃ እሱ ነው። የትኛው ተፍሲር? የኢብኑ አባስ ኢብኑ ከቲር የነ አልጀላላይን ስለ ታቦቱ የዘገቡት እነዚህን ሁሉ ትቀበለዋለህ? ሐዲስ እንደሚለኝ ነው ማድረገው። እነሱም እኮ የጻፉት እንጂ እኮ ተቀበሉት ብሎ አይደለም፣ ያው ጻፉት ነው እኮ። ትቀበለዋለህ? ሳትቀበለውም ማለት እንደ ታሪክ እንደ አፈ ታሪክ? አዎ እንደ አፈ ታሪክ እቀበለዋለሁ። እንደ አፈ ታሪክ ነው። አፈ ታሪክ ማለት ፕሩፍ የለህም ማለት ነው። አዎ ፕሩፍ የሌለው ነገር። ለዛ እኮ ነው ፕሩፍ የሌለውን ነገር ከየት አመጡት? ፕሩፍ የሌለውን ነገር እነሱ ከየት አመጡት? አይሁዶች ሲያወሩ ሰምተው። ስለዚህ ወሬ ነው የተጻፈው ማለት ነው የተፍሲር። በዚህ ታሪክ ላይ የተጻፈው ወሬ ነው፣ ከአይሁዶች የተነገረ ወሬ ነው። ስለዚህ እነ ኢብኑ ከቲር እና አልጀላላይን እዚህ ጋር የጻፉላችሁ የቁርአኑ ትርጉም ወይም ተፍሲር ብለው ወሬ ነው የጻፉላችሁ ማለት ነው። እዚህ ጋር የጻፉት እዚህ ጋር አይሁዶች የሚያወሩትን ወሬ ነው የጻፉት። ትክክል። ስለዚህ ይሄ ትክክል አይደለም፣ አትቀበሉትም። ወሬ አላልኩም። ትክክል ነው አይደለም አላልኩም። ማረጋገጫ ስለሌለው ዝም ብለህ እንዳፈ ታሪክ ትቀበለዋለን ያልኩ። እስካሁን እየገባህ ለማየ ወሬ ከሆነ ቋንዴ ወንድሜ፣ ወሬ ከሆነ ከአይሁድ ወሬ ሰምቶ ጻፉ ካልክ ከአይሁድ ነው ወሬ ሰው ከአይሁድ ራሱ ወሬ ሰምተን የጻፍነው ያሉበትን ስጠኝ እስቲ። እስራኤልያት ነው ይኸው መጀመሪያ ከአይሁድ ሰማን ያሉበትን አሳይም ፕሊስ። እና ልተኛ በቃ እንደዛ ከሆነ ኢብኑ ከቲር መጀመሪያ ተፍሲሩን ሲጽፍ መግቢያው ላይ የጻፈውን ነገር ለዚህ ስፔሲፊክ ለታቦቱ በተመለከተ ከአይሁድ ነው የሰማሁት ያለበትን አይሁድ የነገሩትን እስራኤል ቁርአንና ሐዲስ ላይ ከሌለና እያወራን ያለው እዛ ጋር መጀመሪያ የተፍሲር መግቢያው ላይ ካየኸው ምን አይነት ነገሮች እነዚህ ነገሮች የምትረዳበትን ይጠቅሳል። ስፔሲፊክ ይሄን ብሎ አይደለም። እነዚህ ሰላም ማስረጃ ስጠኝ ፕሊዝ። ስፔሲፊክ ይሄን ስለ ታቦቱ ከሆነ አይሁድ ነው የሰማሁት ያለበትን የሰማው ወደ በመጀመሪያ ደረጃ ስህተት ነው የጠየቀው። እየነገርኩህ እያለ ስህተት ነው እየሰራ ያለው። ማስረጃ ስጠኝ። በጥቅሉ ከጠቀሰ ስፔሲፊክ መጥቀስ አይጠበቅበትም። ማስረጃ ስጠኛ ወንድም ስለ ታቦቱ። ስለዚህ ለምን ስፔሲፊክ ትፈልጋለህ? ስፔሲፊክ ለምን ትፈልጋለህ? አንዴ ሰላም የኢብኑ ከቲር ጠቅላላ ወሬ ነው የሰማው ተፍሲሩ ጠቅላላ አላልኩም። መግቢያው ላይ እኮ የተናገሩ ሁሉንም ይወክላል አልከኝ። ስለ እስራኤልያት የሚያወራውን ነው እየተናገረ ያለው አልኩ። አሁን አንተ በራስህ እያልኩ ይሄ ፋላሲ እየሰራ ነው። ምን ያላልኩትን እንደዚህ ብለሃል እያልኩ ፋላሲ እያልኩ ይሄ ነገር በነገራችን ምንድነው አላልኩም። ያላልኩትን ነገር ነው ያወራለው። አልጀላላይን ከየት ነው የሚያመጣው? እሱም ወሬ ነው። ኧረ እባክህ ሁሉም እዚህ ጋር የተጠቁ እስራኤልያት ነው። እስራኤልያት እያልኩ ወሬ ሰምተን ነው ብለዋል። ይሄም ወሬ ነው ያለው በመጽሐፉ ላይ። በመጀመሪያ ደረጃ እኮ እነሱ እኮ በዛን ጊዜ ሷሃቦች በነበሩበት ዘመን እኮ አይደለም ከነሱ አሁን እኔ እሱን አልፈለኩም። ወሬ ሰምቼ ነው ከአይሁዶች ብሏል ጀላላይን። ለምን ይላል ማለት አይጠበቅበትም። እንደዚህ አይነት ነገር ይፈስራል። የሚታወቅ ነገር ነው። ያልክበትን ፕሩፍ ስጠኝ። አልጀላላይን ይሄን ወሬን የዘገብኩት ወሬ ሰምቼ ነው ማለት አይጠበቅበትም። በመጀመሪያ ደረጃ ወሬ ሰምቼ ነው ብሎ መናገር አይጠበቅበትም። ይሄ ነገር እንዴት መጣ? ወሬ ሰምቶ ነው እኮ አልክ አንተ እኮ እሱ አይደለም ወሬ ሰምቷል። ከአይሁዶች የተነገሩ ወሬ ወደ እነሱ መጥቶ ነው። እንዴት ነው የመጣው? ከአብደላ አባስ ይያለ። ስለዚህ እኮ ወሬ ሰምቶ ማለት እኮ ነው አልከኝ። በጣም ስማ እሺ፣ አንድ ጊዜ በቃ ይኸው ለመስማት እኮ ዝግጁ ብትሆን እውነት ለመናገር እኔ በቃ ቀጥሉ። እሺ እኔ ደከም ሰላም እውነት ነው። በድካም መንፈስ ሆነ ልትረዳችልም አረፍ ብለህ ግን ብትመጣ የበለጠ ለአንተ ምንም እኔ ባይዘወይ አሁን የሰማሁትን ንገረኝ ካልከኝ አንደኛ እርስ በርሱ የሚጋጭ ነገር ነው የምታወራው፣ ማስረጃ አልሰጠኝም። ሁለተኛ ደግሞ በነገራችን የተናገርኩትን ድገሙ ብለህ ወላሂ አትደግሙ። አንዴ ችግር የለውም እሱ ለኔቶ እሱ ችግር የለውም።
አየህ ስሜትን እያወራህ ነው ማለት ነው። ስሜትን የምታወራው እሱ እስቲ ለሰምን እንተዋለን፣ ችግር የለም። ፎሎወሮች በቃ ማለት ያሉ ሰዎች ደስ እንዲላቸው አንተ አዳምጥ እንጂ አንተ አዳምጥ። እኔ አንተ ደስ እንዲል እነሱ ደስ እንዲላቸው አስቤም ተመኝቼ ማለቅ። እኔ እውነቱን መናገር ነው። አንተ ደስ ማሰኘት ከፈለክ ደስ አሰኛቸው ሰዎቹ። እኔ አሁን የምፈልገው ምንድነው ፎልት ፋይንደር ነው የሆንኩ አንተ ከንግግርህ ማለት ነው። ለመስማት እንኳን እኔ የምናገረው ለመስማት እንኳን ዝግጁ አልነበርኩም። ኧረ ሰላም እኔ ፕሩፍ ፋይንደር ነኝ። ማስረጃ ስጠኝ ያልኩህ። ፕሩፍ ፋይንደር ሰው ፎልት ፋይንደር ነው አንተ። የቃልን ብቻ ነው የምታወራው። ስለዚህ ፕሩፍ የለህም አይደል? ምንድነው ፕሩፍ አለክ? ፕሩፍ ስጠኝ። እሺ በጣም ጥሩ በጣም ጥሩ። ይሄን ነገር ከማን የሰሙት ነው አይደለ ጥያቄ? ፕሩፍ ስጠኝ። ይሄን አንቀጽ ስለ ታቦቱ ከአይሁድ ነው የሰማው ነው የሚለው ፕሩፍ ስጠኝ። እንዴ ለምንድን ነው እንደዛ ነገር ይሄን አንቀጽ ብሎ መተናገር? በጥቅል ከተነገረ ስለ እስራኤል የኢብኑ ከቲር ጠቅላላ ስለ እስራኤል ሲናገር ወሬ ነው የሰማው ነው የምትለው? እስራኤልያት እንዳለ ወሬ ነው የሚሰማው። ስለዚህ እውነቱ ውሸት መመዘኛው ምንድን ነው? በጣም ቁርአንና ሐዲስ። ስለዚህ ቁርአንና ሐዲስ ይደግፋል የታቦቱን? በጣም ጥሩ። ቁርአንና ሐዲስ ይሄን ነገር አይቃወመውም አይደግፈውም። ምን እንደዚህ ብሎ ነገር አለ እንዴ? ታዲያ ውሸት ከሆነስ ወሬ ከሆነስ እኮ ለዛ እኮ ነው እኛ ምንድነው ምን ለዛ እኮ ነው እኔ እውነትም ውሸትም ነው ማለለው ዝም ብሎ። ስለዚህ ማስረጃ ስጠኛ። ይኸውልህ ቁርአኑ መቼም ማረጋገጫ ነው ትሆናላችሁ አይደል? ቁርአኑ የመጽሐፍቶች ሁሉ ታላቅ ነው ትሆናላችሁ። ኦኬ ቁርአኑ ይሄን ያረጋግጥልን እስቲ አረጋግጥልን። ቁርአኑ ለምን ምን ያደርግልሃል? ምንድነው ለድህነት የሚጠቅመን ነው እንጂ የሚያረጋግጥልን ታሪክ ስለ ድነት አይደለም። አይ ስለ ድነት ነው ምን አገባኝ? ስለ ድነት አይደለም ማውራው እኔ ስለ ታቦት ነገር ቁርአኑ ምንድነው እየነገረን ያለው? ታቦት እንደነበረ በቃ በውስጡ ግን ቅርሶች እንደነበሩ ተነገረ። ታቦቱ መመዘን ነው ውስጥ መንገድ ለምንድን ነው የሚያስፈልገን? አንተ ከፈለክ ቁርአኑ መደገፊያ ነው ማስረጃ ነው ማረጋገጫ ነው ትላላችሁ። ይሄንን አረጋግጥልኝ። የአይሁድን ታሪክ በቁርአኑ በመጀመሪያ ቁርአን የሆነ አይሁዶች ምን በሉ ምን ጠጡ ምን ሳጥናቸው ውስጥ ምን አስቀመጡ የሚለውን ሊያረጋግጥ አይደለም የመጣው። ኦኬ ይሄን ይኸውልህ የምመዝነው ይሄንን በቁርአኑ ስላኬ በቁርአኑ መዝነውና አረጋግጥልኝ። እኔ ያልኩህ ምንድነው አንድ ታሪክ እውነት ነው ወይ ውሸት ነው ለማለት የምመዝነው በቁርአን ነው፣ ቁርአንና ሐዲስ ነው። ስለዚህ ዲቴል ያልተነገረን ነገር በቃ ይሄን ነገር ከአይሁዶች የሚመጣውን ነገር ዝም ብዬ ውሸት ነው ማለት ነው እውነት ነው ማለት ነው። ምክንያቱም ማረጋገጫ እዚህ ጋር አልተነገረም። በዚህ ጉዳይ ላይ መናገር ማለት ነው። ለዚህ ጉዳይ ቁርአኑ ማረጋገጫ የለውም ሐዲስም የለውም። በቃ ወሬ ነው። እነሱ ወሬ ነው የጻፉት። እውነት ሊሆን ይችላል ውሸት ሊሆን ይችላል። ስለዚህ ይሄ ተፍሲር ስህተት ነው ማለት ነው። ማረጋገጫ አይደል አንተ ነህ ስህተተኛ ማረጋገጫ የሌለው። ኦኬ ይሄ በቁርአኑ ይረጋገጣል እንዴ? በቁርአኑ ይሄ ነገር እኮ አይደለም። እንደዚህ ይረጋገጣል ወይስ አይረጋገጥም? ነገር ይረጋገጣል። እንደዚህ ነገር መረጋገጥም አይጠበቅበትም ነው። አይረጋገጥም። ጥሩ በሐዲስ ይረጋገጣል። ቢስሚላህ አይዞህ በሐዲስ ይረጋገጣል። ነገር ገብቷል። ግን የምነግርህ ነገር እየገባህ ነው ማለት አማርኛ በሐዲስና በቁርአን ችግር የለውም። በሐዲስና በቁርአን ይረጋገጣል ይሄ ክፍል ምኑ ለምሳሌ ምኑ ስለ ታቦቱ ውስጡ ስላለው ከሰማይ እንደወረደ ውስጡ ስላለው ይሄን ሁሉ በቃ አሁን ከሰማይ እንደወረደ ብቻ አይደለም ታምር ይሰራ እንደነበር ቋንዴ ወንድሜ ስለ እቃው ብቻ ሳይሆን ስላለው ብቻ ሳይሆን ታምር ይሰራ እንደነበር ጦርነት ያሸንፉ እንደነበር ሁሉ እዚህ ላይ ተቀምጧል። ይሄን ሁሉ በቁርአንና በሐዲስ ታረጋግጥልኛለህ ወይስ አታረጋግጥልኝ? በጣም ጥሩ። አንድ ጊዜ ሚውት አድርገሽ ስማኝ። እሺ በጣም ጥሩ። ስለዚህ እኛ በቁርአንና በሐዲስ የተነገረን ነገር ጥቅል የሆነ ነገር ከተነገረን ጥቅል የሆነውን ነገር እናምናለን እንቀበላለን። ከዛ ስለ ዝርዝሩ ነገር እስካልተነገረን ድረስ ይሄ እንደዚህ ነው ብለን አናወራም። ይሄ እንደዚህ ማለት እርግጠኛ እንደዚህ ነው ብለን ይሄ ነው ብለን በእርግጠኛ አናወራም። ግን እንደዚህ ግን ይባላል። እዚህ ውስጥ ያለው አሁን ስለ ሳጥኑ ነገር ውስጡ ዕቃ እንዳለው ነገረን፣ ቅርሶች እንዳሉት ነገር ግን ቅርሶቹ ምንድን ናቸው ብሎ አልነገረን። ማረጋገጫው ምንድን ነው? ምን ቅርስ ውስጡ እንዳለ ቅርስ ብቻ አይደለም እኮ ጭራሽ ኃይል ያደርግ ነበር እኮ ይላል። ጦርነት ያሸንፉ ነበር ይዘው ሲወጡ ይላል እኮ። ይሄን ነገር ምንድነው ከምንድን ነው የጻፉት? ከእስራኤልያት ነው አልኩ። ኮርጀው ወስደው ነው ቢስሚላህ በመጀመሪያ ኮርጀው የሚባል ነገር አንተ የሰማውን ነገር መጽሐፍ መኮርጅ ታዲያ አረጋግጥልኛ። በቁርአን በሐዲስ አረጋግጥልኝ። ኮረጃ ወሬ አለመሆኑን አረጋግጥልኝ። ወሬ ነው እያልኩ አይደለ እንዴ? ከዚህ ውጪ ወሬ ነው በቃ። ስለዚህ ማረጋገጫ የለውም። በቃ ጥሩ። ይሄን ነው እየነገርኩህ እኮ ከቅድም ጀምሮ ይሄን ነው እኮ እየነገርኩህ። ዝም ብለህ ትደጋግመዋለህ እንጂ ከቅድም ጀምሮ መነግረኝ ነበር። ይሄን ነው ጥሩ። ስለዚህ የኢብኑ ከቲር ይሄ ተፍሲር ወሬ ነው አትቀበለውም አላልኩም።
ኧረ ጉድ በቃ እኔ ደከመኝ ደህና ዋል አላልኩም። አይ ያላልኩት ነው ወሬ ነው ሲል ይሄ ነገር ትክክል ነው ያለው እንደ አፈ ታሪክ እናገረዋለሁ። ልክ እንደ አፈ ታሪክ ይወራል ነው። አፈ ታሪኩን አንድ ሰው ሰምቶ መቀበል ይችላል ማመን ይችላል። ምን ብሎ ነው የሚያምነው? ማስረጃ በሌለው ነገር ላይ እንዴ? በጣም ጥሩ ማስረጃ ያለው ማስረጃ ከሌለው ይሄ የምትቀበለው አይደለም ማለት ነው። ምንድነው የምትለው? ተወቁፍ ማለት ትቆማለህ። እውነትም ውሸትም አይደለም። ስለዚህ ነገር አላውቅም። እውነትም ውሸትም ያለው ነገር ምን ይባላል ንገረኝ። ይሄው እንደዚህ አይነት ነገር ስለእውነትም ውሸትም እንደሆነ የማናውቀው ታሪክ ማለት ነው። ምን ይባላል? ታሪኩ ላይ እውቀት ስለሌለን ትክክለኛ ተጨባጭ የሆነ እውቀት ስለሌለን እውነትም ውሸትም የሆነ ነገር ምን ይባላል ስሙ? ለምሳሌ አንተ እኔን ብቻ አምነህ ሰው ላይ ብቻ ዝም ብለህ ለምሳሌ እኔ የሆነ ነገር ነገርኩ። ሰላ ወንድሜ ፕሊዝ እዚህ ጋር ሆነና አንድ ነገር ነገርኩ። እውነትም ውሸትም ያለው ነገር ምን ይባላል? ስም አለው? ምን ይባላል? አዎ እውነትም ውሸትም ያለው ነገር ማለት ምን ይባላል? ስሙ መሀል ላይ ያለው እውነትም ውሸትም ልንለው የማንችለው ማለት እኮ ምን ይባላል? ካላልኩ እውነትም ካልሆነ ውሸትም ካልሆነ ምን ይባላል? ዝም ትላለህ እንጂ እውነትም ውሸትም አትልም ነው እንጂ ምን የምትለው ነገር ስያሜ ያሰጠው። አሁን በምሳሌ ልንገርህ። እኔ አንድ ነገር ነገርኩ። አንድ በምሳሌ ነገርኩ። እኔ ለምሳሌ እዚህ ቦታ ነው ያለሁት ብዬ ነገርኩ ለአንተ። እሺ እውነትና ውሸት መሆኑን የምታረጋግጠው በምንድን ነው? አንተ እዛ ቦታ ለመሆን ማረጋገጫ ካጣው ውሸታም ነህ ማለት ነው እኮ። በምን አረጋግጥ? አሁን በምንድን ነው? አሁን ለምሳሌ እኔ ያለሁት ዓለም ባንክ ነው አልኩ። ለምሳሌ አረጋግጥልኝ። እውነትም በቃ ሰላመዲን ብሏል ነው እንጂ እሺ አረጋግጥልኝ። ዓለም ባንክ የሚለውን ነገር ኦኬ፣ ዓለም ባንክ ሄጄ ያረጋግጥና ከሌለ ውሸታም ነህ አንተ። በቃ ካሌ ሄደህ አሁን ባለህበት መታ አላረጋገጥክም። አሁን ባለህበት እውነት ነው ወይስ ውሸት ነው የምትለኝ? አሁን ባለህበት ነው እያልኩ። ስለዚህ ሳላረጋግጥ አልጽፍም እኔ ወንድሜ። አየህ ሳላረጋግጥ ዓለም ባንክ ያለው ሰላለ ነው። ቆይ ስማኝ ወንድሜ፣ አሁን ትጽፋለህ አሁን ትጽፋለህ አትጽፍም አይደለም። እኔ ሳላረጋግጥ ሰላ ያለው ዓለም ባንክ ነው አልልም። ምክንያቱም አሁን ትላላትልም አይደለም እያወራለሁ። ጥያቄው እሱ አይደለም። አሁን ውሸትም አትለው ነገር አለ እያልኩ ነው። በምድር ላይ ያለው ወይ እውነት ነው ወይ ውሸት ነው። መሀል ላይ የሚባል ነገር የለም። የመጀመሪያ ኦኬ፣ ወይ እውነት ነው ወይ ውሸት ነው የምትለው ከማረጋገጥ በኋላ ነው እያልኩ። ስማኝ በምድር ላይ ያለው ነገር ወይ እውነት ነው ወይ ውሸት ነው። መሀል ላይ የሚባል ነገር የለም። መሀል ላይ ያለካል እኔ ያላልኩት እኔ እውነት ነው ወይ ውሸት ነው በለኛ። ባንክ ነው እውነት ነው ውሸት ነው የምትለኝ በምንድን ተንተርሰህ ነው ጥያቄ ልመልስልህ። እኔ በምድር ላይ ያለው ነገር ያልጠየቅኩህን እኮ ልመልስ። ለዚህ ምሳሌ ብለህ ስላመጣ መልስልሃለሁ በምሳሌ ወርቅ። ለምኑ ነው ምሳሌ የሰጠው? በጣም እውነቱም ውሸትም ብለህ ልንገርህ ላንለው እንችላለን። ከምን አንፃር ነው ልመልስልህ? ስማ እንጂ ስማ አትበል። ይብቃችሁ በቃ ሁለታችሁም ይብቃችሁ በቃ መዝሙር ይብቃችሁ በቃ ይብቃ እንዴ። እኔ ከአንተ ጋር ሳወራ እናንተ መጽሐፍ ስጠይቅህ እንዴት ነው እኛንን የምንረዳው እያልክ ስታስቆመኝ የነበረው አይደለም። ቆይ ሐሰን ወላሂ ይሄን ጥያቄ ከመለሰልኝ በእርግጠኝነት አይመልስም። ዳር ይሄዳል። በእርግጠኝነት ከመለሰ አንድ ከነገር አንፃር እውነትም ውሸትም ላትለው ትችላለህ። ልመልስልህ ጠይቀኝ። ምን ልመልስልህ? የት ነው ያለሁት አይደል ጥያቄ አይደል? እኔ ያልኩህ ጥያቄ እኔ አሁን ዓለም ባንክ ነኝ ብዬ ተናገርኩ። አሁን አንተ ይሄን ነገር ሰምተሃል። እውነት ነው ወይ ውሸት ነው የምትለው በምን ላይ ተንተርሰን አሁን ባለህበት ሁኔታ? በጣም ጥሩ እኩል ነገር እኮ ነው። እንደዛ ስትለኝ ምንድነው የማደርገው? እኔ ራሴ ከሆንኩኝ ራሴ መጥቼ አንተ የተናገርከውን ቃል አልወስደውም። አንተ የተናገርከውን ፕሩፍ የማደርገው ለራሴም እውነት ነው የምለው ውሸት ነው የምለው ፕሩፍ ሳደርግ ነው። ፕሩፍ አረጋገጥኩ ማለት አሁን ጥያቄው አሁን ላይ ሆነ ነው ከማረጋገጥ በፊት አሁን ላይ እውነት ነው ወይስ ውሸት ነው የምትለው ነው። እኔ እኮ አሁን ላይ ሆነ ያልኩት ጥያቄውን አትሽፍት አድርገዋል። ሰላም አንድ ነገር ፕሩፍ እስካልተደረገ ውሸት ነው። ፕሩፍ እስካልተደረገ ድረስ አንድ ነገር ስለዚህ እኔ አሁን ዓለም ባንክ ነኝ ብያለሁ። ዋሽቻለሁ? ዋሽታል። ያን ነገር እስካላየሁ ውሸት ነው። እውነት እኮ ነው እንዴ? እንጂ አይደለማ ያልከኝ ተቀብዬ ነው ብዬ ጀመር የምትጠቀመው ፎር ኤግዛምፕል እኮ ማተሪያ እኔ አሁን ዓለም ባንክ ነኝ ያልኩህ
አሁን ዋሽታል አንተ። ምክንያቱም እኔ እስኪ አንተ ማተር እንደሚያደርግ ያገናኝ እስኪ አንተ ውሸት ነው አልክ። በሚለው ውሸት ነው ሰላም እኔ ስናገር ሚዩት ታደርጉኛላችሁ። እኔ ስናገር ሚዩት ታደርጉኛላችሁ። እኔ ሲናገር ዝም ትሉኛላችሁ። መቅዲ ያመሰግናለሁ። ቆይ መዝሙር ያለት ቆይ አንዴ እፈልግሃለሁ። አንድ ነገር ቆይ፣ የትኛው ነው? ይብቃ። ሰላ